is Rexan. ሰላም ለኢትዮጵያ ሀገራችን፣ ሰላም ለኢትዮጵያ ሀገራችን። ሰብሰብል ሰብሰብል ሰብሰብል። ቤትዬ እንዴት ነሽ? አንቺ ሞዴል ፒስ ነው። ዛሬ ቤታችሁን እንትን አሉታ እነዛ ዱርዮች፣ ልክ እግዚአብሔርን የማይፈሩ ደነዞች። አለውል ኑሪልኝ ኑሪልኝ፣ ማይ ሃርት ማይ ኤቭሪቲንግ። አየዋቸው ሰክረው ሲንበጫበጩ። የኢትዮጵያ ወንድ ደግሞ ሰክሮ ሲበጫበጭ ያስጣል። ብር ነው የሚታየቅ። ሀብታም ነኝ ምናምን ዶላር አለኝ ናላሳይ ምናምን። እንደዚህ አይነት መንበጫበጭ እንዴት እንደሚያስጠላኝ። አንገቴ ላይ ወርቅ አለ። እሺ ወርቅ ወርቅ እና ምን ላድርግ እኔ? ምን አገባኝ ስለ አንገት ወርቅ እኮ። የላቸው ነው ይኖራቸው እኮ አንድ ትልቅ ነገር ነው። ቢሳ ቢስት የላቸው እንደዚህ እባጫ ሙላ። ቴንክ ዩ ኻሊ ኸውሊ 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 ኸውላ 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 የአረብ ስም ነው። አንቺ ነሽ እንዴ? አንቺ ደነዝ ነሽ። مرحبا. حبيبتي ايش في؟ شو الأخبار؟ هذا الاسم ايش؟ كولا كولا ቤትዬ خولة. በቃ ኸውላ ማለት ነው የሆነች ጅል እንደማለት እኮ ትርጉም። لا 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 أنت غلطان. ወላሂ ከውላ ማለት ጅል ማለት ነው። ቀውላላ እንደማለት። لا 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 لا. في مشكلة سوا سوانا. أنا عندي كبير مشكلة معك. أنا ياو بنفاني الدنيا عليك. عاود سمع. انتهي مشكلة تزاربي. أنا أحبك كتير، مشكلتي إني أحبك. والله أنا كمان أحبك يا حبيبتي، قلبي قلبي روحي. الله الله. كان انت جاية في البيت، حصلت البيت ولا لسه؟ البيت موجود. أنا قاعد استناك، بيت موجود جاهز. والله طيب طرح لي لوكيشن اجي. والله اجي الحين. والله الحين يجي مدام. شفي حبيبي اني يجي انت دنس اذا طلعك في لوكيشن طرش ولا اني طرش እንደዚህ አድርጌ طرش። እሺ እንኳን በሰላም ወደ ቤታችን መጣችሁ። ኮፒ ሊንክ እና ታፕታፕ በማድረግ እንዳዘነጉ። ዛሬ ፕሮግራማችን እነሆ በጌታቸው ረዳ ላይ ነው። በጌታቸው ረዳ ላይ ፖለቲካውን ስንተነትነው አጥፍቷል አላጠፋም፣ ጌታቸው ረዳን ለመክሰስ ወይ ደግሞ ጌታቸው ረዳን ለመተቸት ያነሳሳችሁ አንዳንድ ቅዥቢር ፖለቲካ ያልገባችሁ ሰዎች፣ በተለይ የትግራይ ተወላጆች አንድ ላይ አበዳችሁ በቃ ከኢትዮጵያ ሕዝብ ጋር። እኔ የትግራይ ገበሬ ራሱ ፖለቲካ የሚገባው ነው የሚመስለው። እንዴት ነው ጌታቸው ረዳን የከሰሳችሁት ባንዳ ብላችሁ? በየትኛው ሂሳብ ነው ባንዳ የምትሉት? ምን ስላደረገ ምን ስላረ ነው ግን ባንዳ ብላችሁ የከሰሳችሁት? እሺ ሌሎች ፖለቲካ ስላልገባቸው ነው። የትግራይ ሕዝብ ፖለቲካ የሚገባ ሕዝብ ነው። የትግራይ ወጣቶች ፖለቲካውን የምተነትኑ ናቸው። እንዴት ነው ባንዳ ያደረጋችሁት? 3 ቀን ሙሉ ነው በአስተርጓሚ ይሄንን እንትን ስሰማይ ነበርኩት እናቴ። 3 ቀን ያው እንግሊዘኛ መሆኑ ትንሽ ከብዶ የነበረ ሰዎችን አፈላልጌ ምን ብዬ 3 ቀን ሙሉ ሰማሁት። ወላሂ ላዚ ምንም ይሆናል አትሳቅ። ምንም የሰራው ስህተት የለም። አብይ አህመድ ጓደኛዬ ነው አለ። አብይ አህመድን በጆኖሳይድ አልጠይቀውም አለ። እንዴት ነው አብይ አህመድ ብቻ በጆኖሳይድ የሚጠየቀው? እንዴት ተብሎ? አዎ መሪ ነው።
የሀገሪቱ መሪ ጦርነትን አሳትፏል። እሱንም አልካድም። ግን በጄኖሳይድ የሚጠየቁት በትግራይ ላይ እነሱ ብቻ አይደሉም ብሏል። ሻዕቢያም፣ የአማራ ኃይል ልዩ ኃይልም፣ የኢትዮጵያ መከላከያ ሰራዊትም ብዙ እኮ ናቸው። በስም ዝርዝር አርቲስቶች አሉ፣ ቄሶች አሉ። እንዴት ነው ይህን ነገር ወስዶ አብይ አህመድ ጋር ድፍድፍ የሚያደርገው? ለትግራይ ፖለቲካ እኮ አደጋ እኮ ነው። አሁን መሀሪ ራሱ ተጠያቂ ነው። ትስቃለህ እናቴን። መሀሪ እንዴት ነው አብይ አህመድ ጄኖሳይድ ነው የሚል? እንዴት ብሎ አብይ አህመድ ጨፍጫፊ ነው የሚል? እንዴት? በየትኛው ሂሳብና ስሌት? ይህ እኮ የትግራይን ጭፍጨፋ እንደ ማቅለልና እንደ ማሳነስ እኮ ነው። ትክክለኛ የተናገረው ጌታቸው ነው። አዎ መሪ ነበር፣ በሰዓቱ የሀገራችን መሪ ነበር። ግን በትግራይ ላይ ጭፍጨፋ ወይ ደግሞ የዘር ማጥፋት ጭፍጨፋ ያደረገው አብይ አህመድ ብቻ አይደለም። ብዙ እኮ ናቸው፣ ቁጥር ስፍር የላቸውም እኮ። ከኢታማዦር ሹም ጀምረ፣ ከአየለ ኃይሉ ጀምረ፣ ብዙ 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 ናቸው። እንዴት ነው ለአብይ አህመድ ብቻ የምንሰጥ ይህን ነገር? ጅቦ እንደው በልብ ነው እንደዛ የምትላለው? እሺ ስህተቱ ምንድን ነው ንገረኝ። ነምበር ዋን ተጠያቂ ጦርነቱን የጀመረው አብይ አህመድ ነው። አብይ አህመድ ነው የመራው። አብይ አህመድ ብቻ ነው ተጠያቂ የሚሆነው ለትግራይ ጄኖሳይድ? አዳምጠኝ ብቻ አላለው መሀሪ፣ እየቀለድክ እንዳይሆን አዳምጠኝ። የጄኖሳይዱ ሊደር መሪ ነምበር ዋን አብይ አህመድ ነው። በቃ እሱ ብቻ ነው ተጠያቂ። ይኸውልህ እሱ ሲጠየቅ አሁን ስለ ተጠያቂነት ነው። በቃ ኖ አብይ አህመድ ብቻ ነው በትግራይ ተጠያቂ አለው እኮ። ጄኖሳይደር ነው አይደለም ሲለው እኮ ሊመልስ አልቻለም። ነው በቃ ነው ማለት ነበረበት። የስ እሷ እንዴ ሳኒታይዘር ሲባል የነበረው ሜዳ ሆኖ ጄኖሳይደር ሲለን የነበረው እሷ አይደል እንዴ? አዳምጠኝ። ምን አዳምጣለሁ? እኔ እናንተን ቆይ እስቲ በግልጽ አውራኝ። አሁን በግልጽ አውራኝ። ያለውን ሰምተዋል? ቃል በቃል ሰምቼዋለሁ። አብይ አህመድ ጄኖሳይደር ነው ወይ አለ እኮ ብሏል እኮ። አዎ የጦሩ መሪ ነው ብሏል እኮ ብሏል እንጂ ጄኖሳይደር አይደል። አሰማለሁ እኔ የዛን ጊዜ ሎየር የዛን ጊዜ 2023 ላይ እንደዛ ስትለን የህግ ምሩቅ ሎየር አልነበርክም አለው። ነበርኩ እንጂ አለው። ታዲያ የዛን ጊዜ ከነበርክ አሁን ለምን ማትለው አለው። ጦርነት ውስጥ ነበር ጌታቸው። እናቴን አልተሳሳተም። የትግራይን ህዝብ ዝቅ አያደረገም። የትግራይን ህዝብ አዳምጠኝ። ጭፍጨፋውን አልካደም። መሀሪ ተውኩ። አዳምጠኝ። ወንጀል አዳምጠኝ። የጦሩ መሪ አብይ አህመድ ነው ብሎ ተናግሯል እኮ ግልጽ አይደለም። የጄኖሳይዱ መሪ ነው መሆን ያለበት። የጄኖሳይድ ነው ጥያቄ። የጦሩ መሪ ጄኖሳይድ የፈጸሙት አዳምጠኝ እንዳለ ተጠያቂዎች ናቸው። አብይ አህመድ ጋር ብቻ የሚደፈደፈው አይደለም። የፕሪቶሪያ ውል ላይ ጄኖሳይድ ማን እንደሚፈጻሚ እንደሆኑማ ኦልሬዲ መዝግበዋቸዋል። ከዚህ አይጠበቅም። ጄኖሳይድ ማን እንደፈጸመ ፕሪቶሪያ ውሉ ላይ ዝርዝሩ ላይ አሉለ ተቀምጠዋል። ይሄ የነበረው ጥያቄ ትናንትና ግን ለዚሁ ጄኖሳይደር መሪ ሊደር ነምበር ዋን ብሏል። አብይ አህመድ እኮ የጦሩ መሪ ነው። በአብይ አህመድ መሪነት ነው ጦርነቱ የተካሄደው እኮ ብሏል እኮ። ጄኖሳይዱ የተፈጸመው በአብይ አህመድ መሪነት ነው። ይህን ጦር ሲመራ የነበረው አብይ አህመድ። ጄኖሳይድ ምንም ደብቁለት ክፈቱ እስቲ በጣም ተደብቀ በትግራይ ህዝብ ይኸውልሽ፣ በትግራይ ህዝብ ሞት 10 ሞት ነው ያደረገው የሰውዬ። ቀለደ እሱን ብቻ ተጠያቂ አላደረገውም እንጂ እሱን ሲጠይቀው የነበረው ስለ አንድ ግለሰብ ቅንብር የተደረገ አለ። በእናታችሁ ውርውር አትበሉ። ጄኖሳይደር መጀመሪያ ተጠያቂው ዶክተር አብይ ነው። ከዛ ነው ሌሎች ተከትለው የሚጎተቱት። መጀመሪያ ሊደሩ እሱ ነው። በፍጹም በቃ ችግር የለውም። እንደዛ ከሆነ የትግራይ ህዝብ ጄኖሳይደር የተናገረው ጌታቸው ረዳ የትግራይ ልጆች እንግዲህ ጄኖሳይደሩን ዲና የምታደርጉ ከሆነ አልተፈጸመበትም። ምን ነበረ ማለት ነበረበት? ምን ነበር ሜዳ ላይ ሆኖ ምን ድረስ ነበር? ሀሳብ አለ ማሪ አዳምጥ። በሀሳብ በመጀመሪያ ደረጃ ይህን ነገር ጌታቸው ረዳ ሲጠራ ጥያቄው ቀድሞ ተሰጥቶት አይደለም። ዝም ብለህ አስብ። አይሰጠውም። ገብቶሃል? የሰጠው ጥያቄው ፊት ለፊት ነው። እዛች ጋር ፊት ለፊት ነው። አልጀዚራ እየተጠየቃለሁ። ምን አለ ስማርት መሆኑን የምታየው የኢትዮጵያ ፓርላማ አይደለም አስቀድሞ ጥያቄ እናቴን አክብሯል። ገደለው። የትግራይን ህዝብ በዓለም አደባባይ ሚዲያ ላይ ገደለው። ትግራይ ላይ የተፈጸመው ጄኖሳይድ እንዳያንስ ነው ያደረገው። በቃ ገብቷል። እኔ ብቻ በጣም አስገድም በአንድ መሪ ብቻ ሳይሆን በ3 በ4 መሪዎች
ከባድ ነገር እንዲሆን ያደረገው ቅጥረኛና እውነተኛ ለየብቻ ነው። እናንተ ተቀጥራችሁ መሀል ግን የምራችሁን ነው የምታወሩት። ኦፍኮርስ የትግራይን ህዝብ መሀል ዓለም ላይ ገደለው። ጌታቸው ረዳ እኮ እንደውም እንደ ብልጽግና ትልቅ ነጥብ ጥለዋል እኮ አብይ አህመድን ጄኖሳይደር ነው ብሎታል። ማንም የትግራይ ፖለቲከኛ በሱ ቦታ ቢሆን ይሄን አይልም ይሉታል። ደብረጽዮን አይሉም፣ ይሄንን አይልም። ማን አብደሻል? እንዴት ነው የማይሉት? ጅቦ አንድ ጥያቄ ልጠይቃችሁ፣ ማርያምን ቁም ነገር ልጠይቃችሁ አንድ ጥያቄ። እናንተ አሁን እንደ አይዴንቲቲ ጅቦ ማርያምን ነው የምልህ፣ ልደታን የሆነ እንደ አይዴንቲቲ ዜግነት ስጥ ብልክ የትግራዋይነት ዜግነት ስጠው ብልክ ለአረቡ ነው የምሰጠው? ለጌታቸው ነው የምሰጠው? ለጌታቸው እኔ ለአረቡ ነው የምሰጠው። እኔ ለጌታቸው ነው የምሰጠው። ለአረቡ የትግራይን ጄኖሳይድ በዓለም አደባባይ ላይ ጮክ ብሎ የተናገረው እሱም እኮ አሳንሰህ እንዳታየው። ጋዜጠኛውም የሰማው እኮ ከትግራይ ነው። እንዴ ምን ሆናችሁ ነው? እንዴት ነው የምታስቡት? እሱ እኮ አዳምጣችሁታል በደንብ አስተሳሰባቸው። አንድ ጊዜ እንደማመጥ አትጩ። ጋዜጠኛው እኮ ከጌታቸው ረዳ በረሃ ላይ ሆኖ የሰማውን ሚዲያ ላይ በፊት ለፊት ደገመው ሲለው ሊደግመው አልቻለም። ጋዜጠኛው እኮ ያ እነ ጌታቸው አንተ እኮ ነው ያልከን እኮ አለው። አንተ ያልከን ጄኖሳይድ እንዴት ነው አሁን የምትክደዋል? በትግራይ የዘር ማጥፋት ዘመቻ ላይ የተሳተፈው አብይ አህመድ ብቻ ነው። ብልጽግና እኮ ጄኖሳይድ በመፈጸም እኮ አያምንም እኮ ታውቃለህ። ይሄንን እና ጌታቸው ረዳ ብልጽግና ነው እንዴ? ጌታቸው ረዳ ያንን ማለቱ ራሱ አሁን የትግራይን ህዝብ ካደ ነው እያላችሁ ያላችሁት አይደል? ከብልጽግና ጋር ሆኖ የትግራይን ህዝብ ኖ አለመካዱ ደግሞ ይሄ ቃል ያረጋግጥልሃል ነው። ብልጽግና ጄኖሳይድ መፈጸሙን አያምንም። አብይ አህመድን ጄኖሳይዱን በመሪነት ተጽፎታል ያለ ብርሃኑ ጁላ ትግራይ ህዝብ ላይ ስለነበረው ጥያቄ እንጂ የሚጠይቁት ስምምነቱ በኋላ ስለተፈጸመው ነገር አይደለም። እናንተ የሆነ ችግር አለባችሁ። ይኸውልሽ ብርሃኑ ጁላ ትግራይ ምድር ላይ ጄኖሳይድ እንደተፈጸመ አምኗል። ኢንተርቪው ስሚው። ብርሃኑ ጁላ ልንቆጣጠረው ስላልቻለን የስ ይህ እንደዚህ አይነት ድርጊቶች ተፈጽሟል ብሎ ብርሃኑ ጁላ የጦር መሪው አምኗል። መሀል ኢትዮጵያ ውስጥ ይሄ አይደለም። የትግራይ ወጣቶች የትግራዊ ወጣቶች ተሸክሞ በረሃ ገብቶ ይሄ ሁላ እሳት ውስጥ ከቷቸው ሲያበቃ ዛሬ ከዶክተር አቤል ለማዳን ጓደኛዬ ነው እያለ የትግራይ ህዝብ እልቂት ገብቶሻል ዲና ሲያደርግን መሀል የዓለም አደባባይ ላይ አይተናል። ዲና አላረገም እኮ ጄኖሳይድ ባለመፈጸሙ ነው። ተፈጽሟል ትግራይ ላይ። አዎ ተፈጽሟል። ስማ ማሪ ጄኖሳይድ ትግራይ ላይ ተፈጽሟል። አዎ ተፈጽሟል። በዶክተር አብይ ነው ጄኖሳይድን የፈጸመው ሲለው እኔ እንደ ህግ ባለሙያነቴ ይሄን አልልም ማለት እሱ እኮ በፊት አለው እኮ በፊት አለ ሜዳ ላይ ያለ የህግ ባለሙያነት በፊት ጦርነት ላይ ነው ይሁዳ ዳዊት ኔትወርክ ደግሞ ምን አይሰማም። አስተካክል እስቲ ዳዊት። እናንተ ተራ በተራ እናውራ። ምንድነው እንደዚህ ቆይ ኔትወርካችንን እያስተካከልን። እሺ መሀሪ ቀጥል። መሀሪ ተናገር። 2 ደቂቃ አለ። ከዛ ሰመዱ ምናምን ቀውላ አንቺ ቀውላ አለ። እኔ ምን ያሉት ያ ነገር ልንገርህ። እኛ ጄኖሳይድ ለመጀመሪያ ጊዜ የትግራይን ህዝብ ጄኖሳይድ የሰማ ነው ከጌታቸው ረዳ ነው። ጌታቸው ረዳ ነው ያወጀው። በረሃ ላይ ሆኖ ህዝብ እየተጨፈጨፈ እንደሆነ ሲቪል እያለቀ እንደሆነ በደንብ አድርጎ ሜዳ ላይ አህያ እየጮኸ ራሱ አህያ እየተባረረ ለህዝብ ኤክስፕሌን ሲያደርግ የነበረው ጌታቸው ረዳ ነው። እኛ በአይናችን አላየንም። ለዓለሙ ላይ ያሳውቆ እሱ ነው ብሎታል። የህግ እንዲህ ማለት አልችልም። አሁን የህግ ባለሙያን ሲል በረሃ ላይ ያለ ስታስተላልፈው የህግ ባለሙያ አልነበርክም ያለው ነበርኩ አሉ። ስለዚህ ያን ነገር ታዲያ ስትለን የነበረው ውሸት ነው ማለት ነው አለ። ኖ ውሸትም አይደለም ተፈጽሟል አለ። ስለዚህ ይሁድ አንድ ኢትዮጵያ ውስጥ ነው ጄኖሳይድ የተፈጸመው። ኢትዮጵያ ውስጥ ሆኖ አንድ የኢትዮጵያ ፓርት ላይ ነው የተፈጸመው ይሄ ነገር። ይሄ ነገር ከተፈጸመ ደግሞ በትክክል የሚጠየቀው የኢትዮጵያ መንግስት ነው። ኢማራት አረብ ብትሳተፍ፣ ኤርትራ ብትሳተፍ፣ ይሄ ሌላ የምትላቸው ኃይሎች ቢሳተፉ ለነዚህ ሁላ ሊደር ሆኑ ከፊት ለፊት የመራቸው ዶክተር አብይ ነው። የኢትዮጵያ መንግስት ነው ተጠያቂ። ቶ እሱን በፐርሰናል እንጠራው። የኢትዮጵያ መንግስት ነው ተጠያቂ። የኢትዮጵያ መንግስት ደግሞ ፓርላማውን ይወክላል። አብይ አህመድን እኮ ነው የጠየቀው። ይኸውልህ አዳምጠኝ፣ መሪ እሱ ነዋ። እዚህ ሀገር ይኸውልህ መንግስት ነው የሚጠየቀው። ማን ነው መሪው?
ዶክተር አብይ እኮ ተራሱ አልነበረም፣ መንግስት ነው። ጦርነቱን በጠዋት ተነስቶ ጥቁር ጃኬት ለብሶ መግለጫ የሰጠን ዶክተር አብይ ነው። ምን የምታወራው? ሻዕቢያ አልገባም ብሎ ፓርላማ ላይ ሲጨቃጨቅ ስንት ዓመት ሙሉ የነበረ ሰውዬ፣ ከዛ ደግሞ እነሱ ባይገቡ ብሎ ደግሞ ሁለተኛ ነገር የተናገረ ዶክተር አብይ ነው። እኛንን የተናገር ነው። ጌታቸው ረዳ ነው ስለ ጆኖሳይድ ሲናገር የነበረው አለው እኮ ሜዳ ላይ ሆነ ስትነግረው የነበረው አንተ አይደለ እንዲ ያለው። ስለዚህ አንተ የተናገርከውን አፍን መልሰ መድገም ያቅታል በሆዱ ስለተያዘ ነው እንጂ የትግራይን ህዝብ 700 ጊዜ ገሎታል ሰውዬ። እሺ ይሄ ሐሳብህ ነው። የስ እናከብረዋለን። ከዚህ ወለም ዘለም አይደለም። አለበዛ ማጫወት እንችላለን። በኋላ ኢንተርቪያቸው ማጫወት እንችላለን። ቪዲዮውን አዘጋጅ ታጫውታለህ። ግን እኔ እንደተረዳሁት ጌታቸው ረዳ የሰራው ስራ በጣም ትክክል ነው ብዬ ነው ማምን። ያውም የትግራይን የዘር ማጥፋት ዘመቻ ላይ ብዙዎች እንደተሳተፉ አብይ አህመድ ብቻ እንዳልሆነ ብዙ ተጠያቂዎች እንዳሉ እሱ እኮ ጅቦ ብራዘር ፕሪቶሪያ ላይ ይኸውልህ ልንገርህ፣ እኔ በዝርዝር አስቀምጥልህ። ታችሁ ምልልስ ነው ወይስ ይዞራል ነገሩ? ጨርሻለሁ። ምን ነው ለማውራት ቸኩል ሀውላ ቀጥይ። ጅቦ ብራዘር እኔ ልንገርህ፣ እዛ ላይ ይኸውልህ ፕሪቶሪያው ላይ ሻዕቢያ ተመዝግቧል፣ ፋኖ ተመዝግቧል፣ ቲዲኤፍ ራሱ ተመዝግቧል፣ የኢትዮጵያ መከላከያ ተመዝግቧል። ዝርዝሩን አንብበው አሉ። ሁሉም ተደርድሯል፣ እዛ ላይ ተጽፏል። እዛ ላይ ጌታቸው ረዳ በአፉ ስለተናገረ ስላልተናገረ አይደለም፣ ኦልሬዲ ተጽፏል። እሱን ቶ ያለው ግን አንተ ያልካትን ነገር ጆኖሳይድ ፈጽሟል ወይ ድገማት ሲለው ያላትን ቃል መድገም እምቢ አለ። ይሄ ደግሞ ህዝብ ላይ ክህደት ነው። ቀጥሉ። ቴንክ ዩ። እሺ ቀጥይ ኸውላ እህቴ። እኔ ተሳስቷል ብዬ አላምንም። ከስምምነቱ ውጭ የሆነ ንግግር ነው ያደረገው። ይሄ ደግሞ ብልጽግና ለመሆኑ ለትግራይ ህዝብ ሁሉ በጣም ትልቅ ውለታ ውሏል ብዬ ነው የማስበው፣ በእኔ እይታ ማለት ነው። ምክንያቱም ከተስማሙበት ከስምምነታቸው ውጭ ነው። የተራ ኢንተርቪው ነው፣ ወረቀት ላይ የሰፈረ ነገር አይደለም። ማንም ተጠያቂ የሚሆን የለም። በዚህ ኦልሬዲ ተስማምተዋል። ግን ይሄ ማለቱ አትሊስት የትግራይን ህዝብ እንዳልካደ ስቲል ፊል ስሜት እንዳለው የሚያሳይ ነገር ነው። እኔ በጣም አድናቂው ነኝ። ከዚህ በጣም ማለት ነው። እሺ ሰመዱ በጣም አመሰግናለሁ አያጅቡ። ያው እኔ ብዙ ነገር ነው ማንሳት የምፈልገው፣ ያው 2 ደቂቃ ቢሆንም በመጀመሪያ ደረጃ ጋዜጠኛውና ጌች ያደረጉት ቃለ መጠይቅ ጋዜጠኛው ለማፋጠጥ ብቻ ነው እንጂ ለመረዳት አልነበረም ጥያቄውን እየጠየቀ የነበረው። አንድ ሰው ለማፋጠጥ ብቻ ጥያቄ ሲጠይቅህ ስህተት ብቻ ካንተ ለማውጣት ነው። ገብቷል አይደል? ጌች ግን በእንዲህ አይነት ጉዳይ ላይ ሆኖ እንኳን የተናገረው ነገር በጣም ነው ያስገረመኝ። በመጀመሪያ ደረጃ እዚች ጋር ከህዋቶች ጋር ተቃርኖ የወጣ ሰው ነው። በዚህ ሰዓት ያለው ከብልጽግናው መሪ ጋር ነው፣ ግን አልካደም። መሪው ጄኖሳይድን የመራው አብይ መሆኑን በአንድም በሌላም መንገድ ገልጿል። የትግራይ ህዝብ ላይ ጄኖሳይድ መፈጸሙን በአንድም በሌላም መንገድ ገልጿል። ከዛም በላይ ደግሞ የሚያስገርመው ጄኖሳይዱን እንዳላሳነሰውና ጄኖሳይዱን ትልቅ እንዳደረገው የሚያሳይ በጣም የሚያስገርም ንግግር ነው የተናገረው ብዬ ነው ማስበው። የእውቀቱን ጥግ በዚህ አጋጣሚ ሳላደንቅ አላልፍም። ቴንክ ዩ ቬሪ ማች ሬክሰስ። እሺ ረባ ኦኬ ርባብ ረባብ ኦኬ እንትን ጌታቸው ያው መጀመሪያ እኔ ቴክ ማድረግ የምፈልገው ካደረገው ኢንተርቪው በኢትዮጵያ መንግስት ወይ ደግሞ በኢትዮጵያ መንግስት ቺፍ ሊደሮች የትግራይ ጄኖሳይድ እንዲዳፈንና እንዲረሳ ሲያደርጉ ሲጥሩ ሌላ አጀንዳ ሲሰጡ ነው የነበረው። ይህ ኢንተርቪው ግን በዓለም ላይ የትግራይ ጄኖሳይድ በደንብ አምፕሊፋይ እንዲደረግ እንዲሆን ሆኗልና እኔ መጀመሪያ መውሰድ የምፈልገው እሱን ነው። ሊዳፈን እንደማይችል ሙሉ ኢንተርቪውን አይታችሁት ከሆነ ፈረንጆቹ ኢቨን በኢትዮጵያን በተሻለ ሁኔታ ስለ ምዕራብ ትግራይ ላይ ስላለው ኢሹ፣ ኢትዮጵያ ስላለው ኢሹ፣ ስለ ኢስት አፍሪካ በደንብ ተረድቷቸው ጌታቸውንም ጥያቄ ሲጠይቁት ባይ ዘ ዌይ ማህዲ ብቻ አይደለም ጌታቸውን ሲጠይቅ የነበረው እዛ እንትን ላይ ፓርቲሲፔት ሲያደርግ የነበሩትም እየተነሱ ጥያቄዎችን ጠይቀውታል። ሶ ለእኔ መጀመሪያ ዊን ነው ብዬ ማስበው ወይ ደግሞ ትግራይ አንድ ነጥብ አስቆጥራለች ብዬ የምለው የትግራይ ጄኖሳይድ ኤትኒክ ክሊንዝን
እና የሴቶች አትሮሲቲስ እንዳይረሳ ሆኗል። ይህንን ቴክ አደርጋለሁ አንደኛ ነገር። ሁለተኛ ነገር ጌታቸው ምንድን ነው አላመንም አልካደም አይነት ነገር ምንድን ነው ኦፍኮርስ ጄኖሳይድ ተፈጽሟል። ይህን ጄኖሳይድ መፈጸሙን አልካደም። ብዙ ሲናገራት ያልተመቸችኝ whatever the superlatives were ያለ የሚደጋግማት የነበረችው ነገር አልተመቸችኝም። at the same time ወይ አያጅቡ እሺ አንዴ አሁን እንግሊዘኛ ድገሚያት ፕሊዝ ሬስቶራንት ድገሚያት በእግዚአብሔር አይ ስላልገባችኝ እኔ ማልፊያት ነው እንዳልገባኝ እስቲ አንዴ ኖ ማለት እኔ ግን በጣም የምትገርሙ የትግራይ ልጆች በህዝባችሁ ተቀልዳላችሁ አሁንም ቆይ ትድገሙ አልገባኝም ወይ at the same time come on please የቅድሟን እንግሊዘኛ በእግዚአብሔር whatever the superlatives were የሚለው ሚኒማይዝ ለማድረግ ቃላቶቹን ቢተውም ማለት ጄኖሳይድ ባይ ዘ ዌይ መሃዲ በተደጋጋሚ ከእኔ ካቢ ጋር ጓደኛ ነኝ ኢቭን ሲል ማለት ነው ጄኖሳይዱን ኖ ቆይ ልንገርህ ኢቭን ጄኖሳይድ ከሱ ጋር ጓደኛ የነበርከው ከጄኖሳይዱ በፊት ነው ጄኖሳይዱ በጄኖሳይዱ ጊዜ ነው ከጄኖሳይዱ በኋላ ነው እያለ በደንብ የዓለም ሰዎች በደንብ ተረድተውታል። በቃ ትግራይ ላይ ጄኖሳይድ እንደተደረገ የዘር ማጥፋት ፍጅት እንደተደረገ የሚያምኑት ነገር ነው። ጌታቸውም የሚያምነው ሆኖ ማለት ነው። ግን ያልተመቸኝ ጥያቄ ለምሳሌ ቲፒኤልኤፍ ሲነሳ ቲፒኤልኤፍን ለምንድን ነው ብሌም ለማድረግ ወይ ሃመር ለማድረግ እንደዚህ ብሎ በጣም በዊዝን ይሄ ቦዲ ላንጉጅ ራሱ ፈታ ብሎ ነበር ሲያወራ የነበረው። አብይ አህመድ ግን ሁለት ቴክ ነው የሚኖረኝ። አንደኛ አብይ አህመድ ብቻ ነው የዘር ፍጅቱን ያልፈጸመው። ኦፍ ኮርስ አብይ አህመድ ሂዝ ዘ ሪንግ ሊደር የኤርትራ መንግስት የሶማሊያም ኢቭን ለምን ሶማሊያ እንደምትረሳ አላቅም። ሶማሊያን ፓርቲሲፔት ያደረገችበት የአማራ ፋኖ የአማራ ሚሊሻ ከየክልሉ የተውጣጡ የብሔር ብሔረሰብ ምንድን ነው የሚባሉ ሁሉም ፓርቲሲፔት አድርጎታል። አብይ አህመድ ብቻ ነው ርባብ አንዴ መሀሪ ኧረ ተው ላግዛት ብዬ ነው። ለምን አታገዘኝ? እኔ በደምብ አልተጻፈማ። ጌታቸው ረዳ የአብይ አህመድ ጓደኛ ስለሆነ ይሄን ያክል ያናዳል? ተው እንጂ መሀሪ ተው እንጂ ጓደኝነትና ጄኖሳይድ ይለያይ። ከማን ቴንኪ በጓደኝነት ተጨርሳችሁ ደግሞ ቀልድ አታርጉ፣ አትቀልድ። ናውጣ ቀልድ ይላል። ርባብዬ ድምፅሽ በጣም ነው የሚያምረው። በጥሞና ነው ያለው። በስመ አብ። ለማንኛውም ትግራይን እንዴት ነው ትግራይ ፌል አድርጋለች የሚለው ነገር እንደ ትግራይ መጀመሪያ ለኛ ጌታቸው ረዳ ወይ ደብረጽዮን ምናምን መሆናቸው ሳይሆን ትግራይ እና ትግራዋይ ካምስ ፈርስት። ለኔ ትግራይና የትግራይ ህዝብ ይቀድማል ከጌታቸው በፊት ከደብረጽዮን በፊት። ሶ የህዝቤ ጥቅም በማንኛውም ሚንስ ማንኛውም ፖይንት አድርጎ በሚያወጣበት መንገድ ተቀባይ ነኝ። የምፈልገውም ያህን ነው። ትግራይ እና ትግራዋይ ስለሚቀድም ማለት ነው። እና ተጋሩ ለእኛ ፖይንቱ ትልቁ ፖይንት ዲናይ ሲደረግ የነበረው ባይ ዘ ዌይ ጄኖሳይድ ላይ 10 እንትኖች አሉ ክራይቴሪያ አንድ ህዝብ ላይ ጄኖሳይድ ተፈጽሟል የሚባለው ከዛ መካከል ዲናያል አንዱ ነው። በኢትዮጵያውያን በሌሎችም በኢትዮጵያ መንግስት የሚሆን በሌሎች ግለሰቦች ድናይ ሲደረግ የነበረው በተደጋጋሚ የትግራይ ዘር የማጥፋት ወንጀል አዲስ እንደ አዲስ ሞቷል ተቀብሯል ሲባል የነበረው አሁን በዓለም አቀፍ ስቴጅ ላይ መነጋገሪያ ሆኖ ዝም ብሎ ስቴጅ አይደለም። በጣም ምሁሮች ያሉበት ወጥተው ሰርች ሊያደርጉ የሚችሉ ጥናታዊ ጽሑፍ ሊያካሂዱ የሚችሉ ሰዎች የተሰበሰቡበት ነውና ይሄ እንደ ለኔ እንደ ዊን ነው የሚሆነው። ከዛ በኋላ ደግሞ ይሄን ስራ ደግሞ የማስቀጠል ስራ ደግሞ የተጋሩ ነው የሚሆነው ብዬ ስፔሻሊ ዲያስፖራ ተጋሩስ ይሄኛው ነገር በደንብ መቀጠል አለበት ብዬ አስባለሁኝ። የኔ ኢንቴክ ይሄ ነው።
እሺ እኔ ቆንጆ በጣም እናመሰግናለን ስለሰጠሽን ማብራሪያ። እውነት በጥሞና ነው ያዳመጡሽ። ድምፅሽ በጣም ያምራል፣ ለዛም ይመስለኛል። እሺ ቡላላ ፈርብላ። አመሰግናለሁ ቅዱስ ጅቦ። ረባብ ድምጿ ብቻ ሳይሆን ሀሳቧ ራሱ አመለካከት የተረደችበት መንገድ በጣም ደስ የሚል ነው። መሀሪም ቅድም ሲናገር ግን ሻዕቢያን ትግራይ ክልል ውስጥ ገብቶ የፈጸመውን ጄኖሳይድ ለመሸፈን ሙሉም በሙሉ ብልጽግና መንግስት ላይ ለመለጠፍ ያደረገውን መንገድ አልተመቸኝም። ሁሉም የድርሻቸውን ይወስዳሉ ብዬ አምናለሁ። በትግራይ ጦርነት ውስጥ የተሳተፉ አካላት እንዳለ በትግራይ ጄኖሳይድ መጠየቅ አለባቸው ብዬ አስባለሁ። መሪው አብይ ቢሆንም ግን ደግሞ የተሳተፉ ሰዎች እያንዳንዳቸው ሊጠየቁ ይገባል ብዬ አስባለሁ። ጌቼ ያናደደኝ አብይን ወንድ ጓደኛዬ ነው እያለ ከመናገሩ በፊት ሁሉም አካላት የድርሻቸውን ይወስዳሉ ባለበት ልክ ዶክተር አብይም የሚወስደው ፐርሰንት አለ፣ የተሳተፉ አካላትም የሚወስዱ ፐርሰንት አለ ብሎ ፍጥጥ ያለ መልስ በዛ ልክ ቢመልስ የተሻለ ነበረ። ተናግሯል፣ ግን አልሰማሁም ይሆናል እንጂ ተናግሯል። ጦሩን ሲመራ የነበረው አብይ ነው አለ እኮ በቃ ብሏል። ግን ጄኖሳይድ ቢለም ሸፋፍኖታል ብዬ ነው የማስበው። ግልጥ አልጎ ተናግሯል ብዬ አላስብም። እንዴት ይናገራል? እንዴት ነው የሚናገረው? እንዴት ነው የምታስቡት? ቆይ አሁን ያለው የት ነው? 4 ኪሎ ያስቡ ሶሪ ግን አልተናገረም። ለምንድን ነው የምትሉት? ጄኖሳይድ ተፈጽሟል ብለዋል። እኔ ሚስኢንተርፕሬት እያደረጋችሁ ከሆነ ብለዋል። ጄኖሳይድ እኮ እንደተፈጸመ አምኗል። በአብይ አህመድ ምሪት ነው። ግን ደግሞ ዋናው መሪው ደግሞ ዶክተር አብይ ነው። መሪው ጦርነት እንትን እኮ ጄኖሳይድ እንደተፈጸመ እኮ አምኗል። አልካደም እኮ ክዷል እያለን አይደለም። ግን መሪውን አካል የመራ የነበረው እየጋለበ እየጠራቸው የነበረው ደግሞ አሁን እሱ ገብቶ ተወሽቆበት ያለው የብልጽግና መንግስት ነው፣ ዶክተር አብይ ነው። ስምምነቱንም መርሳት የለብንም። የሻዕቢያን ግፍ ማለት ነው የሚረሳ ሻዕቢያ ትላለን በትልቁ አንተ መሪ ዘበልባ ከወረዛ አስጨርሰኛውን። እንደውም ወደ አንተ ዞራለሁ። ምን አበታመጣለህ? ዞርክ አትበል በእናትህ። ሚዩት አድርግ ልጨርስ። ስለ መግለጫው ቡላላ አሪፍ ይቀጥልበት። ሚዩት አስደረገኝ አትበለኝ። ቴንኪው ጌም ኦቨር ብላችሁ እኮ ወጣችሁ እኮ የፎከራችሁት እኮ እናንተ እኮ ናችሁ። እስቲ እና ሰውዬው የፎከረ ነው፣ ምንም የፈራው ነገር የለም። ሚዩት አስደረገልኝ ጅቦ። ይሄ ሰውዬ ስሜታዊ መሆን ሳልፈልግ ሊያደርገኝ ነው እንዴ? ተው እንጂ እንዴት እኮ መሆን ሳልፈልግ ስሜት የለውም። እንዴት ፎከራችሁና እንዴት ታፔላ ጽፋችሁ እኮ ስጨፍሩ እንደወጣችሁ እኮ እናውቃለን እኮ። ይሄ እኮ የሚረሳ አይደለም። የእናንተ ግፍ እኮ ከማንም ጋር የሚወዳደርም አይደለም። የእልህ ነው የገባችሁት። ስትገቡ ደግሞ ንጹሐንን ጭምር እንዴት እያደረጋችሁ ስገሉ እንደነበረ ሁላችንም እናውቀዋለን። የሚረሳ አይደለም። ገባ ተማሪ ሀሳቡን ይጨርስ። ቡላላ ብልጽግና ኦሮሞ አይደለ እንዴ? አይደለም ሆነይተኝ በቀል አይደለም አይደለም። የፖለቲካ አመለካከቴ ሌላ ነበረ። አሁን ትክክለኛው የምፈልገውን ቡላላ ሀሳቡንም አመለካከቱንም ቀይሯል። እንግዲህ ቀይሬ ሳይሆን ትክክለኛው ይሄ ነው። አዳምጠኝ። ጋዜጠኛው ሲጠይቀው የነበረው ጥያቄ ከአብይ አህመድ ጋር ሊያጋጨው ነው። ለምን ቤተ መንግስት እንደሚኖር ያውቃል። የአብይ አህመድ አማካሪ ያውቃል። እና ትኩረቱ እንዳለ ከአብይ ጋር ነገሮችን ማያያዝና ማለቃቆስ ነበር። ግን ያው ጌታቸው ረዳ ምንም ቢሆን በዚህ ልክ ህዝባችሁን በሆዳችሁ ተገዝታችሁ ትኩረታላችሁ። አንድ ደቂቃ ብቻ ስጠኝ። በቃ ልጨርስ። እንደ 7 ሰው አወራ እኮ ሳላወራ አስወሩኝ። እኔ በቃ በአንድ ደቂቃ ልጨርስ። በቃ እንዴ አውቃለሁ፣ ይገባኛል እኮ በላታ የሆነ መልስ መልሷል ብዬ አስባለሁ። ግን ደግሞ ታውቃለህ ቁስል ያለበት አካል ህዝብ አለ። ያ ህዝብ ግን የፈለገ ብላት ቢጠቀም የእሱን ብላት አያይም። ገባ? ሁሉም ቤተሰብ ውስጥ የገባ ጄኖሳይድ አለ። ያ ህመም ደግሞ ያናዳል፣ ያናግራል። ገባ? ግን ራስን አረጋግተህ ስታስበው ጌች የሄደበት መንገድ ልክ ነው። እንደዛ ብዬ ነው የምረዳው። እና መሀሪ ደግሞ ጄኖሳይዱን የእናንተን አገለ
ብልጽግና ላይ ለመለጠፍ መሞከር አያስፈልግም። እኔ እሱ አይደለም እኮ ዲስከሽኑን ያመጣው በዚህ በሁለቱ በጋዜጠኛውና በጌታቸው ረዳ ነው እንጂ ስለ ኤርትራ ስለ ኢትዮጵያ ጋዜጠኛው ልንገርህ፣ ሰመዱ እንዳለው ለመረዳት ሳይሆን ለመጨቃጨቅ ነው የገባው። እሱን ያስበላው ለመጨቃጨቅ ነው የገባው። እንደዛ ከሆነ አሪፍ ላለም ሰመዱ መሀል ላይ ላገባ ጨርሻለሁ ብለሃል። ሰዓት ዝም ብለን አስጨረስ። እኔ ጋዜጠኛ ሁሉ ማሪ ግን ለምንድን ነው አምባገነን የምትሆነው እዚህ ቤት? ሌላ ከታች ያሉት አያወሩ? እሺ በቃ ሚታረቁ አዲስ ገብቷ የገቡ ካሉ እሺ ያሳዝናል። ቀጥል ጃርዶ ንቤ ቀጥል። እሺ ጅቦዬ፣ እኔ እንደ አንድ እንደ እንጨንቆ ማህበረሰብ ተወላጅ ዛሬ ጌች ያደረገው መጀመሪያ የ2 ሚኒትሱን ፕሪቪው ያየውን ጊዜ ከትላንት ወዲያ ነው ትንሽ ደብሮኝ ነበረ። ዛሬ ግን አብዛኛውን ነገር ርባብ ብለዋለች። ቀድማ መናገሯ እንዲያውም ደብሮኛል። ሊትራሊ አብይ አህመድን አዙሮ ነው የለመጠጠው በዚህ ኢንተርቪው ላይ። እንደዛ እንበል አሁን እዚህ ጋር ወንድማችን እንዳይጎዳብን። እሺ የሚንጫጩት አስበሉት አስበላው ምናምን የሚሉት ሰዎች ከራሳቸው አንግል ነገሮችን እያዩ ነው። እኔ ጌታቸው አሁንም ቢሆን እንደ በፊቱ ለትግራይ ህዝብ የቆመ ሰው ነው። የአካሄድ ልዩነት ስላለው ከቲፒኤልኤፍ ጋር ተለየ። አካሄድ ልዩነት አላቸው እና ያንን ሪስፔክት ማድረግ አለብን ብዬ አስባለሁ። እሱም ብቻ ሳይሆን የትግራይ ህዝብ በጌታቸውና በቀሩት ቲፒኤልኤፎች ላይ መመርኮዝ ብቻ የለበትም። ራይት እና በአጠቃላይ ግን ማለት የምፈልገው ተዳፍኖ የነበረውን የጄኖሳይድ ወሬ በሚገባ ደረጃ እንዲወጣ መድረክ ላይ አድርጎታል። በግልጽ መናገር አያስፈልገውም። አንድን ግለሰብ ስፔሲፊክ አድርጎ መናገር አያስፈልገውም። ስፔሻሊ አብሮት እየሰራ ማለት ነው። አብሮት እያለ ለምን ብሎ ይናገር? ተመልሶ አዲስ አበባ ነው የሚሄደው አይደለ? አብይ ለመጠቀም ነበረ እጠቀምበታለሁ ብሎ ነበረ ነው እንዲሄድ የፈለገው። ማን እንግዲህ መሄድ ጌታቸው ይምረጥ አብይ ልኮት ይሁን አናቅም፣ ግን አልቲሜትሊ ፈቃዱን ያገኘው የሰጠው አብይ ነው። አብይ ነው የተጎዳበት እና ያደረገው ነገር በጣም ተመችቶኛል። በተወሰነም ደረጃ ስለ ኤርትራ ያወራው ነገር የትግራይ ህዝብ ለኤርትራ ከለላ መሆን የለበትም የሚል አውድ እንዳለው ነው የተረዳሁት። ምክንያቱም ጦርነትም ካለ ጦርነቱ መሆን የሚገባው በአብይና በኢሳያስ ወይም ደግሞ በኤርትራና በኢሳያስ ነው እንጂ የዛሬ 3 እና 4 ዓመት ለብቻው ሲደበደብ ሲራብ የነበረ ህዝብ ተመልሶ ደግሞ ከሌላ ሰው ጋር ሆኖ የሚከላከልበት ሌላውን የሚከላከልበት ምንም ኃላፊነት የለበትም። ይሄንን ለማለት ነው። አመሰግናለሁ። እሺ ወንድሜ በጣም እናመሰግናለን። ይህ ፕሮግራም እንዲያለ ይቀጥላል። መሀሪ ምንም ስሜታዊ ቢሆንም ስሜቱን ገታ አድርጎ መሀሪ ተው። ኧረ በኪዳነ ምሕረት እንዴ አብዳል እንዴ እንኳን በኢትዮጵያ ቴሌቪዥን የሚተላለፍ ሚዲያ ነው። ተው አትረብሽ። የባሰው እንደዛ ኮማ ልውጣ እንዳታበጣ ቺፕ መሆን አልፈልግም። እሳት መሰለህ እንዴ? ነው እሳት ይበልጣል። ቺፕ እንዳታደርገ በኢትዮጵያ ፕሮግራም ስማ። አንደኛ ነገር ጃርድ የምትለው ወንድሜ ቴንክ ዩ ሶ ማች። እኛ ይኸውልህ አብይ አህመድ ማንም እርዳታ አንፈልግለትም። ይምጣ እናቱ ወልዳው ይምጣ፣ እንከተክተዋለን። ቆይ ይኸውልህ ሲያወራ የነበረው ልጁን አዳምጠኝ ጅቦ። ይኸውልህ እኛ ኤርትራኖች አብይ አህመድ ይኸውልህ እኛ በቲዲኤፍ ይሁን በትግራይ ህዝብ ይሁን ከኛ ጋር ዋጋ እንዲከፍል አንፈልግም። ግልጹን ልንገርህ፣ ይምጣ እንከተክተዋለን። አይመጣም ግን በአፋር በኩል ይመጣል። መሀሪ ጠብቀው። እሺ ሚት አድርጊ አንድ ጊዜ የኔ እናት። በአፋር የሚምጣ በቀሚስሽ በታችም ይምጣ፣ እኛ ጉዳያችን ነው። ይምጣ ብቻ መምጣቱን ነው እኛ መምጣቱን ነው የምንፈልገው። አብይ ቆይ ኧረ ቡላላ ዝም በለ። እኔ ሚት አድርጊ የለ እንዴ? ኧረ በእናታችሁ ለምንድን ነው ሰው ሲያወራ ወይ አታስገቡን? መታዋሩን ከሆነ እኛ አብይ በሰማይ ይምጣ፣ በአፋር ይምጣ፣ በጅቡቲ ይምጣ፣ በትግራይ ይምጣ ብቻ በቃ
ይምጣ አልኩህ እኮ እኛ አልኩህ እኮ እንደውም መክሰር የለብንም። ይሄ መሳሪያ ገዝተን ነው ያለነው። መክሰር የለብንም፣ መምጣት አለበት ነው የምልህ። ካልመጣም እኛ አንለቀውም። ማለቅበት መንገድ ልንገርህ፣ የኤርትራ ሉዓላዊነት ደፍሯል ይሄ ሰውዬ። ስለዚህ አንለቀውም እኛ ዶክተር አብይን ወደ አጀንዳ አታስቀይር። ኖ ልጁ ስላለው ነው ስለ ኤርትራ ጦርነት ማለት የኤርትራ ህዝብ ምናምን የኤርትራ ምናምን ስላለ ለሱ ነው። ለልጁ በውስጥ መልስለት። አጀንዳ አታስቀይር። በአደባባይ ነው የተናገረኝ። በአደባባይ ነው የምመለስለት። ለምን ነው በውስጥ የምመለስለት? አንተም በውስጥ ንገረው። በቃ ነው ኦልሬዲ ተናግሮት በገዛ ቤቴ በኢትዮጵያዊ ፓስፖርትነቴ ማሪ እዚህ ገብቶ የሚዝትብኝ የሚያስፈራራኝ ለምንድን ነው ጥያቄ ነው። እንገጥመዋለን። እሱ ባይገጥምን እንኳን እኛ ሄደን እንገጥመዋለን። ወላሂ በል እስቲ ማሪ እውነትህን ነው። 140 ሚሊዮን ህዝብ እንዳለን ታውቃለህ? ግን የኢትዮጵያ ወታደር ብቻ ወደ 3 ሚሊዮን እንደሆነ ታውቃለህ? ኤርትራ ገብታችሁ አንዳንድ ሰው ይዛችሁ ኑ ቢል አብይ አህመድ ቢያዛቸው ዛሬ ጧት ሄደው አንዳንድ ሰው ለቅመው አይመጡም? አብይ አህመድ እኮ የንቀቱ ንቀት ከአማራ ጋር እየተዋጋ ከትግራይ ጋር የጦርነት ግጭት ጋር ፍለጋ ላይ እያለ ኤርትራን ባህር ትመልሻለሽ ምናምን እያለ የሚያስፈራራ እኮ ነው። መሀሪ እንዴት ነው የምታስበው? ግን አሁን እኔ ልዝት እችላለሁ እና አፍንጫውን ነው የምንለው፣ ይምጣ እንሰብረዋለን አይባልም። ኢትዮጵያ ትልቅ ሀገር ነች። እናቴን መሀሪ ወንድሜ ከኤርትራ ጋር ፍጹም የምታገናኛት ነገር አይደለች። እናንተ ይገባኛል። የትግራይን ጦርነት አይታችሁ ነው። በትግራይ ጊዜ ተጋሩዎች እንዴት አብይ አህመድንም ሬስተንም ፌክሰንም ተሰባስባችሁ ስትመጡ ፊክሰስ ያደረገችው ትግራይ እንደሆነች ታውቃለህ። ያንን አይታችሁ ነው። የትግራይና የኤርትራ ጦርነት ይለያል። የሀገርና የክልል ጦርነት ነው። እና ተጋሩ ሀገራቸውን ይወዳሉ። ተጋሩ ለህዝባቸው ግንባራቸውን ይሰጣሉ። ተጋሩ ወዘተረፈ። ኤርትራ ውስጥ ያለው ችግር ደግሞ ብዙ ችግር ነው። አብይ አህመድ አንድ ጥይት ቢተኩስ አለቀላችሁ። እናቴ በቃ አለቀ ነገሩ። የኢትዮጵያን የማታውቀው ነገር አለ መሀሪ፣ የማታውቀው ነገር አለ። ስንቱ ነው ባህር የሚፈልገው? ማርያዊ ተረጋጋ። ሁለተኛ ነገር ጌታቸው ረዳ ምንም ቢሆን ትግራዋይ ነው። ትግራዋይነቱን በግልጽ አንጸባርቋል። የትግራይን የዘር ማጥፋት ጭፍጨፋ ለአብይ አህመድ ብቻ አልሰጥም፣ ጓደኛዬ ነው የምሰጠው፣ የጦሩ መሪ ነው፣ መንግስት ነው። ግን ኤርትራም አለ፣ የአማራ ልዩ ኃይልም አለ፣ እሱም ወዘተረፈ ምናምን ብሏል፣ ተናግሯል። ይሄ ነገሩ ትንሽ በቃ ይሁን ማለት እኔ አላቅም ብሎ የሚሸመጥጥ ሁሉ መስሎ ነበር። እናቴ እንደዛ ቤተ መንግስት ውስጥ ገብቶ ሲያለቀልቅ አብይ አህመድ ጋር ፎቶ ሲነሳ ምናምን በቃ ይሄ ሰውዬ መሀል ጀዚራ ላይ ከቀረበ ጄኖሳይድ የሚባል ነገር አላቅም፣ እሱም ውሸት ነው ምናምን የሚል መስሎ ነበር። ልናከብረው ነው የሚገባው። እንዲህ ደብረ ጽዮን እንኳን 1 ሚሊዮን ትግራዊ አልሞተም እኮ ሳይቆጠር ምናምን ብሎ አምልጦት አልተናገረ። ያው ግን ማንንም እኮ አይረሳም እኮ ጌታቸው ቤተ መንግስት እየኖረ አብይ አህመድን ጥፋተኛ ማድረጉ ራሱ ትልቅ ነገር። እኔ ባንዳ የሆነ መስሎኝ ነበር። አሁን ግን ብየዋለሁ። ዳን አልጨምርበትም። አንበሳ ጌች እናቴን ህዝብህንማ እንዲህ ጉዳት እንደደረሰበት በዛ ትልቅ ሚዲያ ላይ መናገር ትልቅ ነገር ማነጋገሪያ ሆኗል። ይሄ ለ2 ዓመት የተዳፈነውን እንደ አዲስ ነው ቆስቆሳ ያነሳው። የትግራይ ኃይሎችም ሊቃወሙ አልቻሉም። የሆነች እንትኖችን አንስተው ሊናገሩ አስበው ነበር፣ ግን ውሃ አታነሳም። አንዳንድ ዩቱበሮችም ጌታቸው ቃደሙን አባቱ ምናምን ሲል እንዳትሰማቸው ያደረግከው ልክ ነገር ነው። እኔ ግን ዘዌይ ዲፌንድ የምታረግበትን ወይ በጣም ነው ሳላደንቅ አላልፍም። እንዴት አይ ሰው ለአንዳንተ ዲፌንድ ቢያደርግ እንትኑን አሪፍ ነው። እንዳንተ ላይክ እንደዚህ ቢከላከል ሲያጠፉ እንኳን እንደዚህ ቢከላከሉ ሌሎችም አሪፍ ነው። ትግራዋይ እኮ ዞሮ ትግራዋይ ነው። ዞሮ መምጫው ትግራይ ነው። ለትግራይ ነው የሚሰራው፣ ለህዝብ ነው። እኔ ያው መከፋፈላቸው አንዳንዴ ያው አዳምጪ የሚጣይ መከፋፈላቸው ይሄ ቲፒኤልኤፍ እና እንደዚህ ስምረት መከፋፈላቸው ለትግራይ ህዝብ ይጠቅማል ብዬ ነው ማሰብ። ገባሽ? ካፈርኩ አይመልሰኝ ነው። አንዴ እድል ይሰጠኝ። ቅድም እድል ሳይሰጠኝ ነው መልሰቱ ወይ በጥይት ገሎት ለትግራይም ህዝብ ለኢትዮጵያም ህዝብ ውለታ ከኋላ አለ በስተቀር ይሄ
ኦልሬዲ ሙድ ይዞበታል እኮ እንትኑ አላየሁም። ሞታባለች እንትን አስገባው ጓደኛዬ እኔ ልውረድና የሸገር ጁንታ አስገባው። የሸገር ጁንታን አስገባው። የሸገር ጁንታ ይታል አይታይ እሱ ሙሉጌታን አግባ። የሸገር ጁንታ አንዴ እድል ይሰጠኝ። እሺ ቀጥል ይዙ። አመሰግናለሁ። እባካችሁ ሚዩት አድርጉልኝ። ታላቁ ይዙ ነው የሚያወራው በዚህ ሰዓት። አመሰግናለሁ። ራስን ካልክ ታዲያ ራስን ካልካውኩ ማን ይክበኛል? ሌላ ተንከባለ ችግር የለም። እሱ ራሴ ምን አገባኝ? አንተ አስቀረኝ አላስቀረኝ። ሚዩት አድርጉ አንዴ። እኔ ማለት የምፈልገው እዚያ በመጀመሪያ መጨረሻ ላይ የተናገርከው አያጅቦ ተጋሩ ለሀገራቸው ግንባራቸውን ይሰጣሉ ያልከው ስህተት ነው። ኦፍኮርስ እንሰጥ ነበረ። ነገር ግን ግንባራችንን ያለችን ኢትዮጵያ ከዚህ በኋላ ግንባራችን አይደለም ጥፍራችን አንለቅላትም፣ አናስለቅቅላትም። ግንባራችንን ያፈረሰችን ሀገር ግንባር አንሰጥም ነው ሞር። በሌላ በኩል ጌቾ ሁለት ነገር ትልልቅ ነገሮች የሰራቸው ነገሮች አሉ። በመጀመሪያ ደረጃ የትግራይ ጄኖሳይድ መፈጸሙን በዓለም አደባባይ እንደገና ህዝብ እንዲያዳምጠው የዓለም ኢንተርናሽናል ኮሚኒቲው እንዲሰማው አድርጓል። እናመሰግነዋለን። በጣም ትልቅ ምስጋና አለን። ሌላ ግን አብይ አህመድን ከጄኖሳይደርነቱን ሊከላከልለት የሚሞክረውን ነገር ማቆም አለበት። አልሞከረም፣ ተናግሯል። ጦሩን ሲመራ የነበረው አብይ አህመድ ነው ብሎ ተናግሯል። አንዳንዴ እውነትን አንሸፍን። ሂድ ቀጥል። እዚህ ጋር መሪው የነበረው እሱ ነው። እንደ እንትን ግን ኦፍኮርስ መናገር የሌለበት በዚህ ሰዓት የፕሪቶሪያ ስምምነት የሚባል ነገር አለ። ያንን መናገር አይችልም። ነገር ግን እንደ እንትን ካየኸው ግን በፊትም ካየኸው ለኤርትራ ሲሰጠው ነው የነበረው የጄኖሳይደሩ የተፈጸመው ጄኖሳይድ 75% የኤርትራ መንግስት ነው የፈጸመው እያለ አብይን ለማሸሽ የሚያደርገው ጥረት እንዳለ እዚህ ጋር ማየት ይቻላል። በፊትም የተናገረው አሁንም የተናገረው ስታይ፣ ስለዚህ በፊትም ጓደኛዬ ነበር አሁንም ጓደኛዬ ነው ሲል እና ጓደኝነት ከነበራችሁ ለምን የትግራይን ጄኖሳይድ ማስቀረት አልቻላችሁም? መጀመሪያ ለምን ተዋጋኸው? ጓደኛ የሚባል ነገር የለም እዚህ ጋር አይሰራም። ግላዊ ጓደኝነት አይሰራም። የግሉ አይደለም እየሰራ ያለው አብይ እንትና ጌታቸው ረዳና ያችን ትንሽ ፌል አድርገዋል እዛ እንጂ ግን በትልቁ መስታወት ላይ እንዲታይ ያደረገው ግን የትግራይ ጄኖሳይድ በዓለም አደባባይ ላይ እንደገና እንዲታይ አድርጎታል፣ እንዲመለከተው አድርጎታል። ይህንን ፖይንት ተሰጠዋለሁ በትልቁ ማለት ነው። ወደ ኢንቨስቲጌሽኑ ሲገባ ማን ፈጸመው ሲባል ደግሞ አብይ አህመድ እዛ እንደሚገኝ ኦልሬዲ የታወቀ ነው። ነገር ግን አብይ አህመድን በግሉ ከትግራይ ጄኖሳይድ ለነፃ ለማድረግ የሚሄድበትን መንገድ እየሸራረፈ እየመጣ ነው ያለው። በፊት 75% ነፃ ለማድረግ የሰራው ነገር የለም። በፊት የተናገረው ማየት ትችላለህ። 75% የኤርትራ ወታደር ነው የኤርትራ መንግስት ነው የፈጸመው ሲል which is 25% ነው የሚቀረው። 25% ደግሞ ወዴት ይሄዳል? ወደ ፋኖ፣ ወደ ሚሊሻዎች፣ ወደ አፋር፣ ወደ እንትን እየተከፋፈለ አብይ አህመድን ነፃ ያወጣዋል ማለት ነው። ይሲ የ75% መፈጸም ግን የኢሳያስን ገብቶ የ75% መፈጸም አብይ አህመድ ነው የፈጸመው 100%። እሱ ባይፈቅድ ኑሮ ግን አይደረግም ነበር አይደለም። ነገር ግን ሙሉ ለሙሉ 100% ለአብይ አህመድ ይሰጠዋል ማለት ነው። ከዛ በኋላ ደግሞ እነ ፋኖ ይጠየቃሉ፣ እነ ኢሳያስ ይጠየቃሉ፣ ሶማሌዎች አሉ። ልዩ ኃይል ነው የሚጠየቀው። ልዩ ኃይል ምን ፋኖ ከታምተ ነው ፋኖ የሚጠየቀው ነው? የምን ልዩ ኃይል የኦሮሞ ልዩ ኃይል፣ የአማራ ልዩ ኃይል፣ የብልጽግና ነው የምጠይቀው። ፋኖ ምን ራሱ ነው ዲፌንድ ያደረገው? እሱኛ እኔና አንቺ ስላልን አይደለም። ኦልሬዲ በኢንተርናሽናል ኮሚኒቲ ኢንተርናሽናሉ የሚያዋል እኮ አማራ ክልል እኮ ነው ስንት ጊዜ ኦልሬዲ ኢንተርናሽናል ኮሚኒቲ መዝግቦት ይዞት ያለ ነገር ነው። እሱ እኔና አንቺ አያከራክረንም ብቻ ሳይሆን ጦርነቱ አማራ ክልል ስንት ጊዜ ነበር ነው እስከ አያከራክረንም። እሱ ቂቤ እየቀባው ነው አማራ ክልል ላይ ነው ጦርነቱ አማራ ክልል ላይ ነው ያሟቸዋል እንዴ? እሱ አያከራክረንም። ኦልሬዲ የተያዘ ነገር ነው። አጀንዳው ከተቀየረ ሌላው ጌች ላይ ብትቆይ ይሻልሃል። ተደማመጥ ችግር የለም። ኢንተርናሽናል ኮሚኒቲ የተያዘ ነገር ነው። እኔ ስላልኩ ስላልኩ የተያዘ ነገር ነው። አማራ ፋኖ አላደረገም። ያደረገው የአማራ ልዩ ኃይል ነው። አያት ግን ፖለቲካ ሰራች።
የአማራው ልዩ ኃይል ከአድማ በታኝ ጋር ሆኖ እዛው አማራ ክልል እየተዋጋለል ልታስጠይቀው እኮ ነው ሚጣ አንጂ ማራዳ አይደል ሚጥሚጣዬ ጀግና ይመች። ሆኖ ተጠያቂነቱ ይመጣል ነው አሁን ጌታቸው ረዳ ሆኖ በትግራይ የተደረገው እንዴ ያሬድ ታላቅ ሰው እንዴት ነው ወንድሜ? ግን እኔ ጌታቸው ረዳ ተመችቶኛል። እናቴን አንዳንድ ተጋሮች ያላችሁ ተረጋጉ ወንድሞቼ እህቶቼ። ጌታቸው ረዳማ ቲፒኤልኤፍ ራሷ ልካው ሄደ ይመስለኛል። አንዳንዴ ሂደ አንተ ቤተ መንግስት ያለውን ነገር ሾፍ አድርግልን። እንዴት ነሽ ብራዘር? ሰላም ነሽ? ያሬዱ ታላቅ ሰው ጦፍተሃል። እና ጌታቸው ረዳማ በሕወሓት ተልእኮ ነው የመጣ። እናቴ ትሙት ሕወሓቶች አውቀው ተጣላን ምናምን ብሎ እይት እስቲ የሚሰራው ስራ አብይ አሕመድን እኮ ነው። እናንተ ሰዎች ጠርጥሩ እንዴ። ግንማ ምን መሰላቸው አሁን ያለችው ነገርማ ትክክል እኮ ነች። ሕወሓት እኮ የሰራችው እኮ ለሁለት ተከፍለን ምናምን እኮ ሻሻ እኮ ናት። ጌታቸው ሂድ ቤተ መንግስት ለአብይ አሕመድ ሰልሎ ከዛ እንሞጣልሃለን እኛ ደግሞ ኤርትራን ሰልላቸዋለን ተባብረው እንደቆጠቆጥን እዛ ተከፋፍለን እንቆጠቆጣቸዋለን ተባብለው ነው። ለእናቴ ትሙት እናቴን እውነት እኮ ነው የምነግራቸው። መጀመሪያ ለኤርትራ ሐመድ ጥሕን ያሮጣታል። አብይ አሕመድማ ስልጣኑ ከእጅ ወጣለች። አሁን በተጋሩ በጀርባ የምትመራናለች። አብይን ቀስ ያሉ አሁን እኮ ነገር እኮ ተቆይሯል እኮ። ኤርትራን ዳውን የምትለው ጆከር ራስ ከሆንክ አይደለም የጆከር ባላንጣና አንተ እካክ እና ጌታቸው ረዳ እንደምታዩት ቲፒኤልኤፍ ነው በቃ ከደብረ ጽዮን የተሻለ እኮ ነው የተናገረው። እዛ እኮ ቀርቦ ትግራይ ተጨፍጭፋለች፣ በብዙ ኃይሎች ተጨፍጭፋለች፣ ጄኖሳይድ ትፈጽሙላችኋል፣ ማናችሁም ትጠየቃላችሁ። የተናገረ ነገር እኮ ደስ እኮ ነው የሚለው። እኔ ባንዳ ጨርሶ ባንዳ የሆነ መስሎ ነበር እኮ። ለኬስ ባንዳ አይደለም ጀግና፣ አንተ ጀግና ነህ። ለዓለም አደባባይ ትግራይ ጄኖሳይድ እንድትፈጸም መናገር የኔ ወንድም። እኔ አፈር ጌታቸው 2 ቀን እኮ ተሳስቼ ሰድቤሃለሁ እኮ፣ ግን አውቄ ነው ተሳስቼ አይደለም። ደብረ ጽዮን ጃስ ቦሎ ብሎኝ ነው በቃ እንደተጣላን እውነት እንዲመስል ሰው እንዲያውቃቸው ሓደ በላቸው ብሎኝ ነው እንጂ እንዳልተጣላችሁ ማን ይሰመቻለሁ። ግን ደስ የሚል ንግግር ነው ያደረገው። ይሄ ጋዜጠኛ ደግሞ ሲያስጠላ ፈጣጣ አፈራባህ ብላ ከአብያ ጋር ለታስጣላው ነው። ምን አብያ ብጣላውስ ምን አባቱ ተሞልሶ አብይ እኮ ካምበላ እኮ ለትግራይ ባለስልጣናት ምንም አባቱ ማድረግ አይችልም እኮ። ለጌታቸው ለጻድቃን ምናምን አቅም የለማ ነገር እኮ ከእጅ ሄደች እኮ። አሁን አብይ አሕመድ ወይ አሜሪካዎች እኮ ደብሯቸዋል እኮ። ይፈራን እንዴ ጌታቸው አምጥተን ስልጣን ላይ ቁጭ እናድርገው እንዴት ጠቅላይ ሚኒስትር እያሉ እኮ ነው። ይሄ ሰውዬ እኮ ወጣ ብሎ የሚታየው እኮ ነገጣት እኮ ጠቅላይ አልገባችሁም? ጄኖሳይድ ተፈጽሞብናል። ሀገሪቷ ራሳችን ሞት ዓመት ነው የምንገዛቸው። እናንተ መሳሪያ ብትይዙ ስልጣን ብትይዙ ይህን ህዝብ ነው የምታጠፉት። መምራት ያለበት ይሄ ራሱ ከእጃችን አትወጣም ስልጣኗ። ዝራ መጣች ለሞት ዓመት ቆጠቆጥ። አሜሪካ ራሱ አውቃለች። በቃ እነዚህ ስልጣን ከያዙ ምን ከያዙ በቃ ሐራችን ነው የሚያ በቃ አይሆንም። ለመሐሪ ደግሞ የእጅ እንሰጠዋለን። አሁን የታ ለመሐና ኤርትራን አሁን በቅርቡ ዝም ብላችሁ ተመልከቱ። አገራችን በ3 ኤታማዦር ሹም ነው የምትመራ። ኤታማዦር ሹም ሳሞራ፣ ኤታማዦር ሹም ጻድቃን፣ ኤታማዦር ሹም ብርሃን ጁላ። እንኳን ተውት እሱን ቁጥር ውስጥ አናስገባም። ግን 2 አሉ 2 3 እሱ ዝም ብሎ ነው አብይ አሕመድ በሉት ፌክ እኮ እናርከቡ እኮ አሉ እኮ መሐሪ ቅጃስ ሰው እንዳታስገባ በዚህ ላይ እናንተ እናውራ። ሰው እንዳታስገባ ትመራለህ፣ ኤርትራን ትመራለህ አይደል? ኤርትራ ከኛ እጃችን ገብታለች። እናቴ ትሙት እጃችን ገብታለች። እናቴ ትሙት እጃችን ውስጥ ናት ኤርትራ። እንዴት አባርግ እንደምናሽመደምድ ዓለም ላይ ነበርክ እናስባለን። ፉከራ እኮ ነው ያንተ እኮ ፉከራ እኮ ነው። ዝም ብሎ አሉባልታ ፉከራ እኮ ነው። ስማ የሆነ ሰው ምን ቢል ጥሩ ነው ጅቦ ጌች ሳይዋጋ ቤተ መንግስት ገባ። ይመቻች። ለማንኛውም በኋላ መለሳል። ወይ ፈጣሪ ሰውን እያስበላ ቤተ መንግስት አለቀልቃለሁ።
አጤብን ህዝብ ነው የሚያስበላ። ትክክል እኮ ነው የሰራ ስራ እኮ። እሺ አሁን ጋዜጠኛ አብይን ቢጠይቀው አስበዋል? አዎ ፈጽም ያለው ስልጣን ይለቅቅ ያለው ብሎ ነበር የሚወርደው። ጌታ ነው እናቴ። ጌች በጣም የሌለ ነው። አንድ ደቂቃ አይቆይም። ትቀልዳለህ። ግራ ገብቶት እኮ አገጩን ያዘ እኮ ጌቹ ራሱ አፋጣቂ ኖ ሰውዬው ዝም ብሏል አይደል? በቃ ስሙልኝ። ጋዜጠኛው እኮ ቀላል ጋዜጠኛ አይደለም፣ በዓለም የታወቀ እኮ ነው። በእንደዚህ ማፋጣጥ ዝም ብሎ ነው፣ ምቀኝነት ነው። እንደዚህ አይነት ጥያቄ ይጠይቃል እንዴ? ቤተ መንግስት እኮ ነው ዞሮ ዞሮ የሚገባ ነው። ጋዜጠኛው ለመረዳት እየሞከረ ቢጠይቀው የተሻለ ኢንተርቪው ይኖር ነበረ። በጣም የተሻለ ኢንተርቪው በኋላ ይሄ ቲክታክ እኮ አይደለም፣ ዓለም የሚመሩ ሰዎች ናቸው እኮ እነዚህ። ቲክታክ መሰለሽ እንዳሽል ማለት ዙሪያ ላይ እንደዚህ አይነት ነገር ሲተዋወቅ እንዴት ደስ አይልም? ለትግራይ እንደተፈጸመባት ጆኖሳይዱ ምናምን ይሄ ነገር አስበዋል። ጦርነቱ ትግራይም በጣም እንደጎዳት መታወቁ በጣም ማለት ነው። ታዲያ ትግራይን እኮ ካዳት እኮ አልካዳትም። ምንድን ነው የምታወራው? ካደናታል። የካደው ነገር የለም። አምኗል እኮ እሱ እኮ እየተናገረ እኮ ነው። ጄኖሳይድ ተሰበሰበ ሙሉን እያጨበጨበ ነው ያየው። ወንዳታ ጌች ወንዳታ እያለ ሎሰታታል። አሁን ነው በቃ ተናግራታል። ወንዳታ ምናምን እናቴ መቀሌ ላይ አዲስ የምትይው ነገር አለ? እሱ ቶ አዲስ ወንድም አዲስ። እሺ ወንድም ሰመዱ በድጋሚ አመሰግናለሁ። አሁንም ስለ ቅድም ጉዳይ ከሆነ አዎ ጌቾ ትክክለኛ ስራ ሰርቷል። ለትግራይ ህዝብ ትክክለኛውን ነገር ነው ያደረገው ይመስላል። አብይ አህመድ ፌሮ ይነክስበታል እንኳን እኛ ማለት ነው። ቅድም ባነሳችሁት ጉዳይ ግን አልስማማም። ሁላችሁም የራሳችሁን ጥግ ያዙ። ስለ ጌቾ ስለሆነ እየተወራ ያለው በጌቾ ጉዳይ ላይ ብቻ እንጨርስ። ሬክሰስ ቴክሳስ ቴንክስ ሚጥሚጣ እሰማ ነው ያ ጅቡ። አሁን እናንተ ካስተባበላችሁ መብታችሁ ነው። ግን ጋዜጠኛው ሲጠይቀው ጓደኛዬ ነው ስል እንዴት ጓደኛ ጄኖሳይድ ከዚህ በፊት ከሰማው መቼም ሁሉም ሰው ሰምቶታል አይደለ? ግን ጦርነቱ በፊት ጓደኛዬ ነበር አለ። ያ ጠበቃ ስለሆንኩኝ ሲለው ከዛ በፊት ጠበቃ ነበርክሞ ያለው ምክንያቱም ከዚህ ሰው ከአልጀዚራ ላይ ከዚህ በፊት ጌች የጦርነቱ ጊዜ እዛ ትግራይ ያለ የሰጠው ቃለ መጠይቅ አለ። ገባ? እነዚህ ሰዎች ደግሞ ቅኔ ምናምን አያውቁም እንደኛው። ያው ልክ እናንተ በተረጎመው መልክ ሳይሆን አንድና አንድ ሲደመር ሁለት ነው የሚሉት። በቃ አለቀ። ጌች አብይን ለማዳን እውነታው ይሄ ነው። ማስተባበል ከፈለክ አስተባበል። ግን እውነታው ጌች አብይን ለማዳን ነው እዛ ጋር ጠብር ግፍ ያለው። ገባ? በጌች ፋንታ ግን ደብረጽዮን ቢሆን ኖሮ ግጥም አድርጎ አዎ ከአብይ አህመድ ነው ጄኖሳይደሩ ነው የሚለው በእርግጠኝነት። ገባ? ይሄ ግን ለማዳን ጓደኛዬ ነው ምናምን ብሎ የሄደበት እንትን ትክክል አይደለም። ግን እናንተ ተወላጆቹን ልክ ነው ካላችሁ እኔ ልክ አይደለም ብዬ አልከራከርም። ምክንያቱም ከእናንተ በላይ ነው ያላቀ አንተ ነው የምታውቀው። ለሚጠቅምህን ሰው አንተ ነው የምታውቀው። ግን ግልጽ ያለ ግን ነገር አለ። ምንድነው ግልጽ ያለው ነገር? አንተ አሁን ጄኖሳይዱ ተነገረልኝ ያለው ግን ጄኖሳይዱን አስተባብሏል። ገባ? ለምሳሌ ልጅ ተወለደ፣ ማን ወለደው? አባቱን አላውቀውም አይነት መልስ ነው እየመለሰ ያለው። ገባ? ላይክ ልጅ ተወልዷል። ወንድና ሴት ተኝቶ ልጅ እንደሚወለድ ይታወቃል። ግን ወንዱ ሲረጫ አላየሁትም እንደማለት እኮ ነው እኮ። አብይ አህመድ ነበር ጦሩን ሲመራ የነበረው አለ። ምንድን ማለት እኮ ጦሩን ከመራው ዛት ምስ ማለት ጦሩን ሲመራው የነበረ ከሆነች አባትየው ማን እንደሆነ ሊታወቅ አይችልም። ሴትዮዋ ፐርሚስኩስ ከሆነች ኢትዮጵያውን እንደዛ ናት። አብይ አህመድ was promiscuous አሁን ለምሳሌ ይኸውልሽ አብይ አህመድ የኔ ዘመዶች ሲሰርቱ ከበላ ለምን ታቋርጥኛለሽ? የኔ ተራ አይደለ? የኔ ተራ ከሆነ እኔ አንቺ ስታወሪ ኢንተራፕት አላረግሽም። ከባለቤቱ በላይ ያወቀ ቡዳ ነው። አንድ ባለቤቶቹ ጄኖሳይዳችሁን ሲያስተባብል ልክ ነው ካላችሁ እኔ ትክክል አይደለም አልልም። ግን እንደ አንድ ተመልካች ቃለ ምልልሱን ሙሉውን ገብቻ አይቼዋለሁ። እንዳየሁት ግን ያየሁት በነገራችን ላይ እኔም ሳወራ ኢንተራፕት አድርገሽኛል። ኖ እሱማ ወረድን አይደል እንዴ? ተቀጣ ነው ተቀጣ ተመልሰን እና ፋኖ ብለ አጀንዳ እንዳይሄድ ነው። ምክንያቱም
ሄደክ ብአዴንን የምጠይቀው እንጂ ፋኖ ተብሎ እኮ ነው አሁን የሚታወቀው። ታውቂያለሽ ቢታይ አሁን አይታወቅም። ማሪ ፋኖ ትልክ ድሮ ደርግ ስማ ድሮ ደርግ ኤርትራን ቀጥቅጦ አማራ ቀጠቀጠ ተብሎ ጠይቅ ቢታይ ገለልተኛ ቃል ማሪ ሚውትን አንሳ ግዴው ማሪ and I'm quoting you, perfected genocide into an art form. Do you stand by those genocide accusations or have you walked them back? በጦርነቱ ወቅት አብይ አህመድ ጄኖሳይድ ፈጽሟል በሚል ሲናገሩ ነበር። ያቋሙ አሁን ከርሶ ጋር አለ? Whatever the superlatives there, I know all kinds of crimes were committed in Tigray. አጋንኝ የገለጽኩት ነገር እንዳለ ሆኖ ሁሉም አይነት ወንጀሎች በትግራይ ተፈጽመዋል። Did Abiy Ahmed carry out a genocide? አብይ አህመድ ጄኖሳይዱን ፈጽመውታል ወይ? I will tell you this as a lawyer, I cannot say who did this and that, but the crime was committed in Tigray. ይህንን የምነግርህ እንደ ህግ ባለሙያ ነው። ይህንን ወይም ያንን የፈጸመው እከሌ ነው ልልህ አልችልም። You're a lawyer? Yeah. Were you not a lawyer in 2021 when you said Abiy Ahmed has carried out a genocidal campaign? Yeah, I was a lawyer when you said Abiy committed genocide on the people of Tigray. በ2013 አብይ አህመድ ጄኖሳይድ ፈጽሟል ብለው ሲናገሩ ያኔ የህግ ባለሙያ አልነበሩም እንዴ? ያኔ እኮ አብይ አህመድ ጄኖሳይድ በትግራይ ህዝብ ላይ ፈጽሟል ሲሉን ነበር። I was a lawyer and I was in the heat of a conflict. እሺ ታንክ ዩ ጀቡ ያኔም የህግ ባለሙያ ግን በተጋጋለና በመቶ ሺዎች የሚቆጠሩ ሰዎች በሚሞቱበት ጦርነት ላይ ነበሩ። Was it a genocide or not? ስለዚህ ጄኖሳይድ ተፈጽሟል አልተፈጸመም? I believe genocide has been committed in Tigray. በትግራይ ውስጥ ጄኖሳይድ ተፈጽሟል ብዬ አምናለሁ። By Abiy Ahmed. በአብይ አህመድ? Well, I have to be responsible for my words now. አሁን ለምናገራቸው ቃላት መጠንቀቅ አለብን። So you won't say ከዚህ በፊት የማይጠነቀቅ አለበት። 4 ኪሎ ነው የሚኖረው። ቀልዳለ እንዴ? my position that genocide has been committed. አሁንም በአቋሜ ለመገኘት ዝግጁ ነኝ። Genocide has been committed. I'm confused. Just to clarify for the audience watching, you still believe it was a genocide, yes, but you're not willing to say he did the genocide. ቆይ አልገባኝም። ለተመልካቾች ግልጽ ያርጉላቸው። ጄኖሳይዱ እንደተፈጸመ ያምናሉ፣ ግን አብይ ፈጽመው ብለው ለመናገር አይፈልጉም። ይሄንን እያሉ ነው ያሉት? Yes. አዎ። It was a genocide that just happened by itself. ዝም ብሎ በራሱ ጊዜ የተፈጠረ ነው? No, there were so many actors involved. አይደለም፣ በጦርነቱ እኮ በርካታ ተዋናያን ነበሩ። Was he one of them? እኮ አብይ አንዱ ነው። Well, the on Tigray was እንግሊዝኛ እኮ የመጀመሪያ ቋንቋ አይደለም። ምን ሆነ ነው? አይ እሺ ተባተም እንግሊዝኛ ፐርሰንት ነው። ጄኖሳይዱን መርጦት we don't have to be that specific. በዚህ ደረጃ መጥራት አያስፈልገንም። We do. መጥራት አለበት እንጂ እርስዎን የጠራሁት እኮ ለዚህ ነው። I will give him the opportunity to defend himself in public, in court. Okay. What I'm saying is all kinds of crimes. You mentioned crimes, ethnic cleansing, genocide were committed. As a matter of fact, he was a very close friend even before he got elected. ራሱ ጠቅላይ ሚኒስትሩ ራሱን በፍርድ ቤትም ሆነ በአደባባይ የመከላከል መብቱን ተውለታለሁ። ሲጀመር እኮ አብይ ጓደኛዬ ነው። ገና ጠቅላይ ሚኒስትር ሳይሆን በፊት ጀምሮ ጥብቅ ጓደኛዬ ነው። ማን ነው የቅርብ ጓደኛ? Abiy was my close friend. አብይ የቅርብ ጓደኛዬ ነበር። You hated him. You said he was a genocidal warmonger, imperialist. ስትጠራው አልነበረም እንዴ? የጄኖሳይድ ወንጀለኛ፣ ጦረኛ፣ ኢምፔሪያሊስት ስትለው አልነበረም እንዴ? Yeah, but that doesn't change the fact that we're friends. አዎ ያኮ ጓደኛ ነበርን የሚለውን እውነት አይቀይረውም። The fact that he's a genocidal warmonger didn't change the fact that you were friends. የሆኑ ግራ አጋቢ ጓደኛሞች ናቸው። No. I'm stating the fact. Before the genocide, you mean you were friends? Yes. ከጄኖሳይዱ በፊት ነው ጓደኛ ነበርን እያሉ ያሉት? Yes. አዎ. And after the genocide, you're friends. Just during the genocide, you weren't friends. ከጄኖሳይዱ በኋላም ጓደኛ ናችሁ፣ ከጄኖሳይዱም በፊት ጓደኛ ናችሁ እና በጄኖሳይዱ ወቅት ግን ጓደኛ አይደላችሁም? Fighting each other. እርስ በርስ እየተዋጋን ነበር። ሳቁበት ወዱ ማፈሪያ belittle the whole idea of this genocide, whatever. ይህንን የጄኖሳይድ ጉዳይ ባናሳንሰው ነው የሚሻለው። I'm saying the one belittling. You're the one who said you used to be friends with the guy you accused of being genocidal. እኔ አይደለሁም እያንኳሰስኩና እያሳነስኩት ያለሁት። እርስዎ ኖት ጄኖሳይድ ፈጽሟል ሲሉት ከነበረው ሰው ጋር የቅርብ ጓደኛሞች ነን እያሉኝ ያሉት። አየህ ጄኖሳይዱ በዓለም መድረክ ላይ እንዳንኳሰሰው ኦልሬዲ ጋዜጠኛው ገለጸ። በዓለም መድረክ ላይ ጄኖሳይዱ እንዳንኳሰሰው ተገለጸልን። ይሄ ነው። እንዴት ነው የተረዳኸው አንተ? አሁን እኔ ልናገር ጅቡ
ተናገር ጎበዝ። በመጀመሪያ ደረጃ ጄኖሳይድ መፈጸሙን እዚች ጋር ለዓለም ገልጿል አልገለጸም? ድጋሚ ለዛውም ከመንግስት ጋር አሁን ካለው መሪ ፈጸመ ከተባለው መሪ ጋር አንድ ላይ ሆኖ ጄኖሳይዱ መፈጸሙን ክዷል አልካድም? ይበልጥ እንዲታይና እንዲሰማን ያደረገው በመጀመሪያ። ሁለተኛ ለሚናገረው ቃላቶች የግድ ኃላፊነት መውሰድ አለበት። ስለዛ ይጠነቀቃል። ምክንያቱም ያለበት ቦታ ነው። ምናልባትም ከህወሓት ጋር የተለያየው የራሱን አይዲዮሎጂ ይዞ የትግራይን ህዝብ ነፃ ለማውጣት ነው። ያን ደግሞ ያግዘኛል ያለው አብይ አህመድን ስለሆነ አሁን ያለው ከአብይ አህመድ ጋር ነው። ለምን ያበላሻል ፕላኑን? እንዴት ነው የምታስበው? የትግራይንም ጄኖሳይድ የሱ ፕላን እንዳይበላሽ የትግራይ ህዝብ ጄኖሳይድ መካድ አለበት። ለማዳን እንዴ አሁን የትግራይ ህዝብ ተጨፈጨፈ እየተባለ የሚወራው ለማዳን ነበር እንዴ? አሁንም እሱ ፕላን ያደረገው ለማዳን የቀመረው ቀመር ካለስ እንዴት ነው የምታስበው? ለምንድን ነው ኖርማል እንደ ትራክ ሹፌር የምታስበው? ሰፋ ቦርቀቅ ለምን አታደርግም? በሰው ህይወት በሰው ልጅ ደም እንዲህ ትቀልዳላችሁ እናንተ። ይሄ ነው የሚገርመው። ግን እኔ አልኩህ እኮ ግልጽ ባለ ነገር እየተንተባተበ አልኩህ እኮ ባለበት ሁኔታ አዶን ኬር የትም ይኑር። ለምን ከዶክተር አብይ አንድ አልጋ ላይ አይተኛም? ወንጀለኛ እስከሆነ ወንጀለኛ ማለት አለበት። እሱ 4 ኪሎ ስላለ ይህን ነገር መናገር የለበትም። የትግራይ ህዝብ ሞት መዳፈን አለበት። ለምን ያለበት ቦታ ስትለኝ ግን አንተ ራስህ የሞትክ ነህ። በሰው ልጆች ሞት ነው የምናወራ ያለ ነው። እልቂት ነው። አንድ ሰው ሁለት ሰው በህዝብ እልቂት ነው የምናወራ ያለ ነው። ስለዚህ ጌታቸው ረዳ 4 ኪሎ ስለመጣ የህዝብን እልቂት ትናንትና ሲነግረን የነበረ አለው እኮ በዓለም አደባባይ የትግራይን ህዝብ እልቂት እያንኳሰስከው ነው አለው። እንዴት ነው የምታንኳሰው? ስለዚህ ሪያሊቲ መፈንዳት ያለበት ነገር መፈንዳት ያለበት። ለምን አይሞትም? ለምን አዲስ አበባ ሲመለስ ለምን አብይ አይገለውም? እንደ ጀግና እንደ ሂሮ ለምን አይቀጥልም? እንደ መጀመሪያ እንደነበረው ምንም ታወራው አዲስ አበባ ስላለ ኖ እንደዚህማ ማለት የለበትም እንድትለኝ ነው እንዴ? በህዝብ እልቂት ነው የምናወራ ያለ ነው። ዓለም በህዝብ እልቂት እየጠየቀችው ነው። ምንም ታወራው። ስለዚህ ጌታቸው ረዳ እንደዚህ ማለት አልነበረበትም፣ እንደዚህ ማድረግ ነበረበት ነው አይባልም። የዋለችውን የነበረችውን ነገር ግልጽ አድርጎ ልክ ሜዳ ላይ ሲያወራት የነበረው የስ ጄኖሳይዱን የመራው አብይ ነው። አብይ መጠየቅ አለበት። ብዙ አክተሮች አሉ ያላቸውን ደግሞ በስም ዝርዝር ራሱ መጥቀስ ነበረበት። ምንድን ነው የምታወራው? አንተ እኮ ወታደር ስትሆን ወይ ደግሞ ሊደር ስትሆን እኮ ሪስፖንሲቢሊቲ ወስደ ነው ህይወትህን አሳልፈ ነው መስጠት ያለብህ እንጂ ዛሬ ህዝብ አስጨርሰ ትናንትና በስሜት ዛሬ ጓደኛ ስለሆንክ ደግሞ ህዝቡ የተጨፈጨፈበት ልትክድ ከሆነ ይሄ ፖለቲካ አይደለም፣ ይሄ ቅፈና ነው አሉ እኮ። ለዚህ ነው ጓደኛሞች ሆናችሁ ህዝቡን ያስጨረሳችሁት አለው እኮ። ወይኛ አላወ ሻዕቢያ አፌን አስያዘኝ እኮ። የትግራይ አዴ የትግራይ ኤርትራዊ የሚከራከርልሽ ጀመር። ገና አማራዎች ሁሉ እየተከራከሩልሽ ደስ አይልም? ቪዲዮ ከፍቶ አፌን አላስያዘኝም። የሻዕቢያ ገና ኦሮሞዎች ራሱ ወታችሁ ትከራከራላችሁ። ትክክል ነው። ጄኖሳይድ ተፈጽሞ እንዴት እያለ ቴንኪው ኣብዚ ተባፅሕና ዲና ጌታቸው ረዳ ካዴ የትግራይን ህዝብ አስጨፍጭፎ ካዴ። በደህና ጊዜ ናምን ብትለው እማያምን ህዝብ ጌታቸው ረዳን ምክንያት አድርጉ። የትግራይን ህዝብ ከድዎ ባንዲያ ሆኖ አብይ አህመድ ጄኖሳይድ አላደረገም ብሎ በቃ ተመልከቱ የተፈጠረውን ነገር። አያሳዝንም? የትግራይ ህዝብ ጄኖሳይድ ተፈጠረበት እመኑ። አይ መሐሪ አሁን እንኳ ፌና ሲያዘኝ እኮ ይዞ ተነተነው እኮ መሐሪ። ከምዚ ትግራዋይ ዲኻ ከምዚ ንተጋሩ ተሓልዩ ዲኻ ናይ ጄኖሳይድ ነገር ይርደእካ ድዮ ሕጂ? እዊ ኣታዕልል ሕጂ ዝቃርየና መን ድዩ? ኣወል ስዒድ እዩ ፅምዶ 24 ኢሉ ክመፀና ሕጂ። ጌታቸው ረዳ ተዋሪዱ ናይ ትግራይ ጄኖሳይድ ክሒዱ እያለ ይመጣላ። ኣታ ትግራይ አቤት ጥበብ፣ አቤት ትቤሊፍ ዝሰራሕካዩ ስራሕ። የሚጣጓውን ቁጭ ብላ ልትከራከር መስለ ትግራይ የገባችው ይህ ብላክ የተባለው ትግራይ ተከራካሪሽ ብዛቱ
ይሄ በቃ እንትን ሁኜ ነው የምቀጥለው። እናቴ ትሙት ብልጽግና ነሸጥ ያደረገ ብልጽግና ነው የምሆነው። በቃ አንተ ከሃዲ የትግራይ ህዝብ ተጨፍጭፎ አንተ ብልጽግና ትሆናለህ። ደስ ይለኛል እናንተ ስታወሩት። በተለይ እኔ ዛሬም ነገር የጌታቸው ረዳ ደጋፊ ነኝ። መጨረሻ ላይ እኮ ልጠይቀው ነበር እኮ መሀሪን አንተ አስወጣኸኝ እንጂ አንተ ባህሪ እውነቱን እኮ ነው የሚያወራው። ባህሪ እናቴ ትሙት ትክክል እኮ እኛ ያሳቀኝ ጨፍጫፊው እሱ ተጨፍጭፏል ብሎ የሚከራከረውም እሱ አይጋጭም። ናውጣ ተራስ ናውጣ። አንተ ደነዝነ አልገባህም። አይ ትግራይ ዓዲ ጽዮን ማርያም ድቃስ ዘይብላ ተሓልወክላ ኩሎም ፀላእ ኮይኖም ሕጂ ፈተውቲ ትግራይ ኮይኖም ዋጭ ጆኖሳይድ ዋይ ፈፀምቲ ኩሉ ሕጂ ከምዚ ዋአነየ ወይ ተነሳ ሻብ ለአማራንሽ ለኦሮሞ አሁን ኦሮሞን የቀረ ቆይ ኦሮሞ ሰሜናዊ ብዬ ልቀስቅሰው እንዲህ ህዝብ ሰሙን ሰሜናዊ ብዬ በጣም ሰሜናዊ አንድነት ናይ ትግራይ ናይ አምሃራ ናይ ኤርትራ ሓድነት ውስነት ስትለው ይሄ ኦሮሞ ይደነግጣል። ሲማ ኤርትራ ሴቶች ደፍሮ አማራ ሰው ገሎ አፈናቅሎ ወልቃይት ይዞ እንዴት ነው ሰሜናዊ የምትሆነው? እንዴት ነው ከነዚህ ጋዳይና ጫፍጫፊ ጋር ሆነ? የትግራይ ህዝብ እኮ በጣም ነው የተጎዳ። በአማራ እኮ በኤርትራ እኮ ተጨፈጨፈ እኮ ይላል። በቃ ያምኑ ደስ አይልም። ናአቶ ማርያዊ ናአቶ ወይ ጆኖሳይድ ተንቲን ካየ አታርጉም። እኔ አንደኛ ነገር ቡላላ እኔን አያቀኝም። ይሄ ደደብ መሆኑ እኔ ጦርነቱ ሙሉ ጦርነት ስቃወም ነው የነበርኩት። ራስ ጨፍኩት ነው ይሄ ጀነስ ካትቃወም ሕጂ አታ ትግራይ አደይ አነ ያለኺ ይመጽአሎ በሐሪ ትግራይ ቅዳም ትጅቦ አንተ የትግራይን ህዝብ ክደ ሌላ ስትስቅና ስትላገጥ እኔ ከትግራይ ህዝብ ጋር ነው ማንም አስገባ። የትግራይ ህዝብ የትግራይ ህዝብ ነው ረዳ ጎን ጅቦ ከጌታቸው ረዳ ናውጣ አስገባው እስኪ አጭበርባሪ ፖለቲካ የአማርኛ ፖለቲካ ርጉም ነው። ይሄ ጥሩ ሰው አይደለም። እለፎ እሺ ወንድሜ ቀጥል። አንተ ቀጥል። ጨምላቃ ቡላላ ላስገባለህ። አንዴ ቆሻሻ ስለኔ ታሪክ አያውቅም። ቆሻሻ ቡላላ ቆሻሻ፣ ወላሂ ቆሻሻ። እውነትህ እኮ ነው። ናግባ አንተ ስቱፒድ የታባህተ አለ። አይ መሐሪ ተነተንሽ እኮ ቪዲዮ ስሜታዊ የራሱን አስተሳሰብ ነው የነገረው እንጂ በነፃነት ማለት ሳይድ ሳይዝ አይደለም የሰማው። ሳይድ ይዞ ነው የሰማው። የሚፈልገውን ነገር ነው ያደረገው። ሲጀመር ጄኖሳይድ ከማንም በላይ አማራ ላይ ነው የተፈጸመው። እውነት እንነጋገር ከተባለ ገብቷል አይደል? ተመዱ ብራዘር አጀንዳው ዛሬ ሊሆን እኮ ዛሬ የምናወራ ነበር፣ ግን አጀንዳው ሁለት ላይ ሲሆን እድል ስጠኝ። ለእኔም ቅድም ጀምሬ እየሰማችሁ ነበር እና ልናገር። እሺ ጅቦ፣ ያው እኔ የራሴን የሆነ ምልከታ ለማስቀመጥ ነው የገባሁት እና በጌታቸው ረዳ እና በጋዜጠኛው ዙሪያ ላይ ነው የምናወራው። ሌላ ነገር አይቻልም። በትክክል በዛ ላይ ነው እኔ ማውራት። ሌላ ፖለቲካ እንዳትይጂ አንቺ አውቅሻለሁ። ለጊዜው ኖ ኢትስ ኦኬ። እውነት ለመናገር እኔ እዚህ ጋር ጋዜጠኛውን ሳላደንቅ አላልፍም። በጣም ሌጂት የሆነ ፌር የሆኑ ጥያቄዎችን ነው ያነሳለት። እንደሚታወቀው ሄድ ቱ ሄድ ነው እኛ በእኛ ሀገር የለመድ ነው። ያው ጀስት ላይክ ቀለል ያሉ ጥያቄዎችን ነው እና በጣም አደገኛ የሆነ ጋዜጠኛ ነው ፌስ ያደረገው እና የጠየቃቸው ጥያቄዎች በሙሉ ባላንስ ናቸው። እኔ ሙሉውን ኢንተርቪውን አይቼዋለሁ። ከጠየቃቸው ጥያቄዎች ውስጥ ለጋዜጠኛው ፐርፌክትሊ ተግባብቶ የመለሰለት ጥያቄ አንድም አልነበረም። ሙሉ ውይይቱን አይታችሁት ከሆነ መጨረሻ ላይ አንድ ጥያቄ ጠይቆት በዛ ብቻ ነው የተግባቡት እና ከኤክስፐርቶች እና ከኦዲየንስም የቀረቡለት ጥያቄዎች ነበሩ እና እነዛን ጥያቄዎች ሲጠየቅ ሰልፍ ሴንተርድ ሆኖ እና ደግሞ አሁን በያዘው ፖዚሽን ላይ ተመርኩዞ ነው ሲናገር የነበሩት እና እሱ አብይን ኢንፈሳይዝ ማድረግ ነበረበት። የዚህ ጄኖሳይድ ሊደር እሱ ስለሆነ እሱ ኢንፈሳይዝ አድርጎ መናገር ይችል ነበር። እሱ ነው የእሱ ዋናው በቃ ለዚህ ሁሉ ችግር እንዲጋፈጥ ያደረገው ማለት ነው። አስተውላችሁት ከሆነ ከውይይቱ ላይ የቲዲኤፍም የፈጸማቸውን
ጥፋቶች የፈጸማቸውን ጄኖሳይድ ኃላፊነት እንዲወስድ ተጠይቆ ነበር ኢንተርቪው ላይ ማለት ነው። እና ለዛ ነው እኔ ጋዜጠኛው በጣም ፌር ነው ያልኩት። ትግራይ ህዝብ ላይ የደረሰውንም ነገር ጠይቆታል። እሱ በራሱ መንገድ ገልጾለታል። ያው የቲዲኤፍ የሚያደረሰውን ጉዳትም ጠይቆት ነበር። ስለዛም የተወሰነ ማብራሪያ ሰጥቶ ነው ማለፍ የፈለገው እና ዋናው ነገር መናገር የምፈልገው ኢንፈሳይዝ ማድረግ የነበረበት አብይ ነው። ምክንያቱም የዚህ ሁሉ የተረገመ ልጅ ነው ይሄ ሰው። በጣም ባለጌ 10 እና እንዴት ትዴፍ ምትል ቲዲኤፍማ ነፃ ሊያወጣን ግንባር ሰጠኝ። አንተ ተጠያቂ ትዴፍ አንቺ ወደ ሌላ ፖለቲካ ትያለሽ። ጌታቸው ተሳስቷል። የትግራይን ጄኖሳይድ ኩዳል አልካድም። በዚህ ዚራ ላይ አታወሪም አንቺ ፖለቲከኛ። ትዴፍ ይላል ጌታቸው ረዳን ያልከው አሁን እኔ ስለ እንዲህ ፓስተር ሳይወት ፓስተር አቴ ብላክ የሚባል ሞጥፎ ልጅ ነን። መጀመሪያ ጠርጥራለሁ ከና አንተ ፓስተር ይታል ፓስተርና መሐሪ እናገናኛቸው ያለ ፓስተር መሐሪ አለ ግን እንዳትረብሽ እሺ። እዴ እናባታ መጣ መሐሪ አለ በስራ ዛራ እሺ። ፓስተር ጌታቸው ረዳ ተሳሳተ አልተሳሳተም? የትግራይን ህዝብ ክዶ ከአብይ አህመድ ጎን ቁሙ ሲያለቀልቅ እንዴት ተሰማ? እስቲ ለአንተ ትንሽ በጣም ተጎድቻለሁ። በጣም ነው ያዘንኩት ጅቦ። እውነት ለመናገር እኔና ቤተሰቦቼ አዝነናል። ምን አባቱ ያመጣልህ አንተ? አንተ ዝም በል አንተ ውጣ ተወጥፈህ ዝም በል። ምን አባቱ አመጣለህ? ልክስክስ ከዛና እዴ ሻርክ ትራፊ ጥፋ እባክህ። ነዚህ ፊቴ አፈር አበዛውንስ አታብዛው እባክህ፣ አታብዛው አንተ። እዚህ እባክህ እና ዛጋ እንትን በል እዚህ አንጀቴን ነው የማወጣልህ አንተ ደንቆሮ። እረፍ ብዬሃለሁ፣ እረፍ ብዬሃለሁ። ፋሪ ፋሳም አገር ሄድና አገር ፈልግ መጀመሪያ እመጣልሃለሁ። ሲያትል ፋሪ ፋሳም አበዛው አዘንክ በጣም ሸና በጣም መሐሪ አራ ሸና አዘንክ በጣም ሸና አንተ ይኸውልህ ስማ በጣም ቀዘንክ። ታገኛለሁ እጄ ላይ ነው ወንድ ነህ አንተ ወንድ ነህ ላድንቅ። እንዲያውም ይኸውልህ መሐሪ አሁን ወንድ ነህ አንተ ወንድ ነህ። ውጣ በቪዲዮ ውጣ። ፓስተር ልክስክስ ሴታ ሰካራም በየቦታው እየሰከርክ የምትሸና እዚህ ጋር ነገር ታወራለህ። ፓስተር ይቅር በለኝ ስትከበር ለኤርትራ ህዝብ ብዬ ነው እንጂ አንተን ድሮ ነበር እኔ ቂጥን ይሄ እያስፈራራን መከራ በልተን ያንዘው በጣም ጅቦ ልክስክስ ኪዳነ ምሕረት በዚህ ሳምንት የዚህ ሰው የሪዛ ተሰማ። እሺ ሰምታችኋል አይደል? ሰምታችኋል። እግዚአብሔር መሐሪ አሁን እሱ የሚያደርገው ለምን ታውቃላችሁ? በሱ ምክንያት የእነሱን ፖለቲካ እንዳጋልጥ ስለሚፈልግ ነው። ፈሪ ሽንታ የዳልቻ ዳይፐር ዳልቻ አለ እንዴ ሲገርፍ የነበረው። አረ ፓስተር ጀግን እናቴ ትሙት ከጎን የዳልቻ ዳይፐር ነው። ዳሳው ዩ አር የዳልቻ ዳይፐር ይመች ፓስተር። እኔ እኮ ኢትዮጵያዊ ነኝ። ኤርትራዊ መሰልኩ እንዴ? ስማ ኤርትራዊ መሰልኩ በስቁጥ ያስፈራራን መሐሪ ኤርትራዊ መሰልኩ ነኝ። እኔ እኮ ኢትዮጵያዊ ነኝ። ምፈራ ወንደሬ እኮ ነኝ። ምፈራ መሰልኩ ሽንታ ይመች ፓስተር። አንተም አሜሪካ ነህ። ኧረ ተው በእናትህ ይልክስክስ ይና ተለጣፊ በየቦታው እየሄደ የሚለጠፍ በየቦታው እየሄደ የሚለጠፍ ተለጣፊ ፈሪ ነህ በጣም መሐሪ። ድብን ያልክ ፈሪ ነህ ሽንታም ድብን ያልክ ፈሪ ነህ በጣም ፈሪ ነህ ታስታውቃለህ። ፈሪ ሁሌ እንደጮህ እኔ ጥይት አለኝ እኔ እንደዚህ አለኝ እኔ ተኩሳለሁ ሁሌ እንደዚህ በቃ የዮናስ ሴጋ አገኛለሁ ኪዳነ ምሕረትን አገኛለሁ። ያትለፍልፍ እባክህን አግኘኝ ና ወንድ ነህ አንተ ና አግኘኝ ና ወንድ ነህ። ኪዳነ ምሕረትን እኔ ሲያትል ሆኜ እደውልልሃለሁ ስልክ ቪዲዮ ከፍቼ አውጣለሁ። እስኪ ወንድ ነህ አንተ የዛን ጊዜ አሳያ ወንድ ነህ አንተ የዛን ጊዜ ልይ ፈሪ ሽንታ እዛ ኢትዮጵያ ለሚኖር ካናዳ ሌላ ቦታ ለሚኖር ንገራቸው ፈሪ ሽንታ። አሁን እኮ እጅህን እንዳትሰጥ ማን የሙርከኛ ልጅ ማን አንተ እኮ የአማራ ጠላት እኮ ነህ። ድብን ያልክ የአማራ ጠላት ማን ያስወጣው? ድብን ያልክ የአማራ ጠላት ማን ያስወጣው? ኖ ቆይ ይኸውልህ ጅቦ አየህ ሰማሁ አይደለ ፓስተር በቃ ሲከበሩ ምናምን ፓስተር አከበርኩ በቃ። አረ ተው በእናትህ ፈሪ እኮ ነው። አንተ ደግሞ ከዚህ ጋር ስትል ፈሪ እኮ ነው። ድብን ያለ ፈሪ ሽንታም ስልባቦት እንዴ በየክለቡ እኮ በእናትህ ፓስተር ይመች የሆነ አሮጌ ትራክ አለው። እዛች አሮጌ ትራክ ላይ ቁጭ ብሎ ሲልከሰከስ በየቦታው እየሄደ ጥርሱን የሚያሰራ ወንድ ልጅ ታውቃለህ? ጥርሱን አሰርቶ ልክ እንደ ምናምን እያለ እኮ የማይዝት እኔ ፈርቺ። አረ በእናትህ እዚህ ዝም ብሎ ነው። ቆይ እኔ እንዲያውም ህይወቱን ነው ምስቅልቅል የማወጣለት እንደዚህ ዝም ብዬ እኔ አየህ ጅቦ እንደዚህ ሲዝቱ ምን ሲሉ ዝም ስለምላቸው
ይለምናሉ በውስጥ ደውለው ታውቃለህ አይደል? አንድ ፎን ኮል ነው የምልህ። አንድ ስልክ ነው ምሎት ምናምን እያለ ሲዝትቦት እውነት መስሎኝ ነበር። ኖ በጣም ለምን መሰለ ጅቦ እኔ ሶሻል ሚዲያ ላይ ስለፈልኩ እንደ ሰው ስለማላያቸው አረጋገጥኩኝ። ማከን ቆይ እንደ ሰው ስለማላያቸው ያከብራል እንጂ ሰው አይፈራም። ኖ ምን ያማ ይኸውልህ የምንኖረው አሜሪካ ነው። እኔ አሁን እሱን ደውዬ በቃ በአንድ ስልክ ማለት ነው እንደዚህ በአንድ ስልክ ማለት ነው ወንድ ከሆነ ይምጣ ይመጅ ፓስተር ሰው ስማ ቆል ጠይቅ ጅቦ ለሚያስፋሽ ወንድ እንደዚህ ያስፈራራል እንዴ? እመጣለሁ ስማ ዴት አደረገው እንዴ? 4 ዓመት ሰው ልጅ ይቀጥራል እንዴ? ጥሎሽ ምናምን ይዞ ነው የሚመጣው። ምንድነው 4 ዓመት በሙሉ ሰው ያስፈራራል እንዴ? በቀደም ሁሉን እኮ ነው ተናገረው። በስማ እግዚአብሔር እኔ እንዳልዞርባችሁ ሙሉ ህዝብን እንዳልዞርባችሁ እረፍ። እኔ ሳከብር እኔ ሰውን ነው ጅቦ ቆያ እንተው እኔ ሳከብራችሁ መከበራችሁን ሪስፔክት አድርጉ። እናንተ ግን የሚጨቁናችሁ ዲክቴተር ነው የምትወዱት። እንደ ኢሳያስ አፈወርቂ ያለ ዲክቴተር ነው የምትወዱት። አሁን እኮ ደንግጦ ወጣ እኮ ደንግጦ ወጣ። እንዲህ የምትናገረው አረ ይፈሳም ነው ባክህን ተው። ይኸውልህ ምን መሰለ ዳልቻ እንደዛ ህዝቡን እየጨፈጨፈለት ምን እያለ የእሱ እንትን ቢራ አቅራቢ ነበረ። አይስ ያመጣለት ነበረ። ውስኪ ሲጠጣ ምን አይስ ላምጣልህ ሞቀብ ምናምን የሚል ሰው እዚህ ጋር መጥቶ በኤርትራ ሰው ዮናስ ሙሉነህ ስለሚፈራው አንተንም እንደዛ ትፈራኛለህ ብሎ አስቦ እኮ ነው። ባክህን እኔ ማንንም አልፈራም። እነዚህ ምን የሚያስፈራ ነገር አለ? ምንድነው የሚያስፈራ? ዮናስ እኮ ይፈራዋል ማለት አታውቅም እንዴ? ወንድ ነው። ኧረ በእናትህ እኔ እዚህ ፖለቲካ የወንዶች ቁና ብለናል በፓርቲ እኔ እኮ ከፖለቲካ ወጥቻለሁ። ከአሁን በኋላ ነግሬሃለሁ። ድሮ ይኸውልህ አዳምጥ ጅቦ ድሮ ፖለቲካው ስለነበርኩኝ በእኔ ምክንያት ህዝብ ለህዝብ እንዳይጋጭ ምን እንዳይል ምናምን ነው አይደል እንዴ? አሁን እሱ ፐርሰናል በእኔ ነው የመጣው አይደል? እኔ ደግሞ ፐርሰናል በህይወት በሱ ነው የምመጣው። ፐርሰናል ምናምን ብሎ ዛተ ተው እባክህ ፈሳም አንድ ሳምንት ብለሃል። ከሳምንት በኋላ እኔ በህይወት ካለው አስወጣ አስፈራራ እባክህ በለው በቃ ሄደ ዮኒን አስፈራራ። ከሳምንት በኋላ በህይወት ካለው ይሄ ምንም ካልሆንኩኝ ይሄ ሽንታም ምንም በየትኛውም ቦታ ምን ትሆናለህ? ማን ይነካል? አይ ኖ ቆይ ነው እንዴ ቆይ እሱ እንትን አይደል ገዳይ አይደል አስገዳይ አይደል ምንም ገዳይ ኤርትራውያኖችን አስቀምጦ ፓስተር ምንም አጡ ፓስተር ኧረ ምን አባቱ ያመጣል እባክህ እያልኩ ነው። ከሳምንት በኋላ ላይተር ነው ያለው ምንም አይደለም። ጅቦ ጥይት ስማ አዳምጡኝ። ደንግጦ አልወጣም ፓስተር ግን ፓስተር ናቸው። ፓስተር እኔ ከፖለቲካ ወጥቻለሁ። አሁን ለስላሳ ነገር ከአሁን በኋላ ጅቦ አንድ ሰው ነገር ከአሁን ድሮ ይኸውልህ አዳምጠኛ። እኔ ፖለቲከኛ ስለነበርኩኝ ለህዝቡ ስል ማለት ነው ለህዝቡ አይገባኝም። ከአሁን በኋላ እኔ አንድ ሰው ይተንፍስ። እኔ ከፖለቲካ ወጥቻለሁ። የወጣሁበትን ልንገርህ። በጌታቸው ረዳ ምክንያት ከፖለቲካ ወጥቻለሁ። ለምን እግዚአብሔር እንደምልህ በቃ እየቀለድኩኝ አይደለም። ቪዲዮም ሰርቻለሁ። ጌታቸው ረዳ በተናገረው እኔ የተጠላሁበት ምክንያት በትግራይ ህዝብ ላይ የደረሰው 3 ዓመት ለትግራይ ህዝብ አክቲቪዝም በመስራቴና ወያኔ እስከመባል ድረስ ከአሁን ድረስ በአማራ የምጠላበት ምክንያት ለእነሱ ሰላማዊ ሰልፍ ስለወጣው እነሱ ጋር አብሬ ስለታገልኩኝ በቃ ጌታቸው ረዳ ያንን ውሃኔ ያፈሰሰበት ተሸውጃለሁ። በጣም እኔ በጣም እውነቴን ነው የምልህ። እኔም ቤተሰቡ ቁጭ ብለን ትናንት ይቅርታ አሁን ዛሬ ይቅርታ አድርግልኝ በቃ እናቴ ለመሀሪ በቃ ቁርጡን ነው የነገርከው። እኔ በቃ በጌታቸው ረዳ ንግግር ምክንያት ጆኖሳይድ ተፈጽሞባቸዋል ብዬ ዮዳብ ላይ የሚተኩስበት ይመስላል ወይ ነው ምንም በላይተር ነው የሚተኩሰው። ያስፈራራ እንዴ ምን ነው? ፓስተርም ሽጉጥ አላቸው እኮ ፓስተርም ኪንግ የወንዶች ቁና ተብሎ መጠራት አለበት። አሁን እኔ ኮርቼ ባለው ፓስተር በእውነት እንደ ሀገር ነው ይፈራው። ጅቦ ኢትዮጵያ ወጣባለች ህይወት ቢጠፋ ህዝቦች የኢትዮጵያ ህዝብ ኮርቶባል ፓስተር እና ይኸውልህ እኔ አሁን ፐርሰናሊ የሚመጡ ሰዎችን ፐርሰናሊ የሚሄዱ ከአሁን በኋላ በብሔርም በፖለቲካም ስለሌለውበት እንዳልኳቸው በጌታቸው ረዳ ንግግር ፓስተር ያማረን ትግል እኔ ከሁሉም ፖለቲካ ወጥቻለሁ። ሶስት ማማን አስገብቶት አማራ ማማን አስገብቶት ሰማና አይኔ ይኸውልህ ነገም ዘመነ ካሴ ቁጭ ብሎ አብይ አህመድን ሲያደንቀው ታያለህ። ጠብቅ። ነገም እስክንድር ነጋ ቁጭ ብሎ አብይ አህመድን ሲያደንቀው ታያለህ። እኔ በቃ ያ ነው የሚሰማው። ዘመነ ኤርትራ ነው ያለው ባዶ አሁን ራሱ ያማል እንዴ ይቀልዳል እንዴ?
ስለዚህ ነው ወጥቻለሁ። የፋኖ ደጋፊ አልነበሩ እንዴ በቀደም ከሳምንት በፊት? እኔ ማንም ደጋፊም ተቃዋሚም አይደለም። ጨርሻለሁ። በቃ ከአሁን በኋላ ፐርሰናሊ በኔ ጆከርን ምናምን የአማራ ታጋዮች አይደሉም እነ ጃፒ እኛንን ምናምን ሲሉ አልነበረ? ስማ ፓርቲ አደራጅቶ ራሱን ይከላከል እንጂ አሁን ውጊያ ላይ እኮ በገዛ ጃፒ ለአማራው ትግል እኮ ፓስተር እኮ እግዚአብሔርን አስፈላጊ እኮ ናቸው። ጃፒ በመጀመሪያው ጃፒ ፈሪና አንተም አትፍራሽ። ፎቶ ፈሪና አንተ በጣም ትንበጫበጫለህ። ትሸናለህ፣ ብታይ በአካል ትሸናለህ። ጃፒ ትሸናለህ። ማሪን እኮ አሳየው እኮ በአካል ብታይ እንዳንተ ነው። እንደናንተ ስማ ጃፒ እንዳንተ ነው። ቴክሳስ እዛው አትፍሩ። በቃ እዛው እናንተ እዛው ተጨማለቁ። ህይወት ነው በላቸው ፓስተር። እናቴን ይመች ህይወት ነው። አሁን በኋላ ካከበራችሁኝ ያከብራችኋለሁ። እንትን ካላችሁ ግን ፐርሰናሊ እኔ ሪሶርሱም ስላለኝ ይሄድባችኋል። ቁጭ ብዬ እዚህ ጋር ባይዘው ፓስተር ይታገሳል። ትዕግስቱ ብዙ ነው እንጂ ሲቆጥ ደግሞ እስከ መጨረሻ ነው። ዛሬ አይቼበታለሁ በእውነት ቡላላ። አሁን ስታስቡት እናንተ እያቀሳሰራችሁ መሰላችሁ? ሳልፈልግ የተናገርኩ ይመስላል። ፓስተርዬ እንዴት ሆኖ ነው የማቀሳሰረው? ቡላላ የሚመስላችሁ በቃ እናንተ በቃ እኔ እያቀሳሰርኩ አይደለም፣ ግን እንደዛ ነው የሚመስላችሁ። ከቆረጥክ ደግሞ ቆረጥክ ነው። እኔ አልታወቅም ፓስተር የኔርሶን አቀሳሰራለሁ። እኔ አልታወቅም። ምን ዲዩ ቴክ ስታስበው ማለት ነው። ዲዩ ቴክ ስታስበው ትራክ እየነዳ አገር ለአገር እየሄደ ትራኩ ስንት ነው የሚሸና? ዲዩ ቴክ ላይክ እንደዛ ሲያወራ አምናችሁ ነው ላይክ አዘፍ ላይክ ራራ አናምንም ፓስተር ማርሽ መሰለው እንዴ አንተ ላይ የሚይዘው ዋና ተሰላፊ ነኝ ቤቶ በሚያራምዱት ፕሮፓጋንዳ ንግግር የጸብ ጥላቻ አራው ቆይ ቤቴን ከፍቼ ሄድበታለሁ። በደንብ እመጣለሁ። በቃ እንደዛ ሆነ እመጣለሁ። ጅቦ ከዛ በኋላ ካልጠየቀ እንቅልፍ ወስዶ እመነኝ ወስውሶ ይቅርታ አይጠይቅም። ማን ይቅርታ የሚጠይቀው? ማን ይቅርታ ይጠይቃል? አንተን ይቅርታ ይጠይቃል። ካልሆነማ እርምጃ ወሰደበት። ፓስተር ነው። ቆይ ሰምታችኋል አለ። ምንም ችግር የለም እናያለን። እስኪ ወንድ ማን ነው እናያለን። አንድ ሳምንት አዴት ተጣጣለ ወንድ ማን ነው እናያለን። ይሄ ነገር መጋጋል አለበት። ጆከር ቤት ተከፍቶ የመሀሪና የፓስተር ግንኙነት መጧጧፍ አለበት። እናቴም ፓስተር እኮ ራሱ የታጠቁ እኮ ነው እንዴ ቃተበት እኮ አገኛለሁ። ስለኔ ታውቃለህ እንዴ ፓስተር ሽጉጥ እንዳለውት ከፍተኛ መሳሪያ እንዳለውት ቤት ዋቃለሁ። እኔ ወልም መሰለህ እናንተ እኮ እዚህ ጋር ያዛችሁት ቀልድ ነው፣ ጨዋታን ያዛችሁት እንዴ። እኔ እኮ ለህዝቡ ብዬ ነው እንጂ እስከዛሬ ያ ሁሉ ሰው ሲናገር አሁን እኮ ቀላል እኮ ነው። እኔ እኮ አሜሪካ ነው የምኖረው። ቀላል እኮ ትዕግስት ግን ጥግ ድረስ ሽማግሌ እኔ እኮ የሚሰለቸኝ ሽማግሌ ልካሉ። ቄስ ነው የሚልኩት። ሀሪ ተሳስቶ ፓስተር ላይ ዝቷል አይደል? እሺ የአንድ ሳምንት እድል ነው የሰጠው ጆከር። የአንድ ሳምንት እድል ከዛ በኋላ ባህሪ ነው የአንድ ሳምንት እድል ለፓስተር የሰጠው። 3 ቀን ፓስተር እንግዲህ አሁን ጀግንነቱን የሚያሳዩን አሁን ነው። በቃ እንዴ ፓስተር ጀግና ፓስተር ጀግና ኮርተናል። ይኸውላችሁ እናንተ ጆከር አዳምጡላችሁ። እኔ ከፖለቲካም ከሁሉም ስለወጣሁ ራሴን ወክዬ ስለሆነ እንደፈለኩ ነው ማለት ከዚህ በፊት ይኸውልህ የምንወክለውን ህዝብ እኛም ኮራን በፓስተር እኛም ኮራን አይድምጽ መቤቴን ፓስተር ቆሜን ያደነኩት እየዘደድኩ ጀግና ፓስተር ስማ እኮ ያስቀኝ። አረ ማንንም እንዳሰማ ፓስተር እየተደማመጥን እናውራ። ምን ሆናችሁ ከነዚህ ጋር እንደም ትደማመጠው ጆከር? እነዚህ እኮ ለነሱ ታውቃለህ አይደል? አሁን በእነሱ ቤት ያቀሳሰሩ ምናምን። እኔ ከፖለቲካ ስለወጣ አየር ላይ እያያዙ ነው በእነሱ ቤት አይደል? ይኸውልህ እኔ እኮ በቤቴ እናገራለሁ። ስናገረው ሰምቻለሁ። አቁም፣ አፍን አትክፈት። በየቦታው እየሄድክ እንትን እኔ ጆከር 4 ዓመት ሰው ነው ለፓስተር አንድ አንበሳ በእኔ ስም እናቴን በእኔ ስም እንዲህ 4 ዓመት ሰው ተኩሳለህ ይባላል ለሁሉም ነገር። ፓስተር እንደዛ ተው ከሆነ እኮ ለጌሙ አይደርሱ ማለት ነው። ዲሴምበር 21 ለጌሙ አይደርሱ ነው። ዲሴምበር 21 ላይ ከዛ በፊት እኮ ሰጠኝ። ስማ ጥሩ አጀንዳ ሰጠኝ። አሁንማ እኔ አሁን ጆከር ቆይ በምን ተነካክተው ነው ፓስተርና መሀሪ በምን ተነካክተው? ጅቦን ያነካካቸው አይደለም። ጅቦን አነካካም።
ይህ ደንቆሮ ሰገጤ እየመጣ ሁል ጊዜ በቃ ላይ እኔ ዝም ስለምንና ሴዶክ ተለጥ ዮናስ ማሪ ነው ደንቆሮ ሰገጤ የምትሉ ፓስተር ይህ ደደብ መሀይም በእናትህ በቃ ሰው ይኸውልህ እኔ ሰው ሳከብር የሆነ ፍርሃት ምናምን ይመስላችኋል እናት አፈርት ብላለህ እኔ በህይወቴ ፈርቼ አላውቅም ፓስተር ቤቶን እቺ ይከፍታሉ ፓስተር አረ ከፍታለሁ ማሪ ጠራ አሁን ይከፍታሉ በእናትህን ፈሳም መሀሪ እናንተ እኮ ናችሁ ሰው ያደረጋችሁ እኔ እኮ ጆከር እኮ እናንተ እኮ ናችሁ በቃ መደበር ያደረጋችሁ አይደለም ቆይ ማሪ ጠራ በቃ ስማ ፓስተር ቤትህን አሁን ትከፍታለህ ወደ ቤት እንሂድ ፎቶ ለጥፈህ እዛ እንቀጠቅጠዋለን እናቴን ፓስተር ከጎንህ ነህ ፓስተር ኪንግ በሉ ፓስተር ኪንግ እኔ ማሪን አልሳደብም ግን መጣላት ካለባቸው ይተኳኮሱ አንተ እኮ ማትሳደብ ፈሪ ስለሆንክ እኮ ነው ጆከር ፍርሃት አይደለም ለምን እንደምፈራ ታውቃለህ ጆከር አሁን አንተ ለምሳሌ መሀሪ ድብን ያለ የአማራ ጠላት ነው አማራን ሲሳደብ ነው የሚለው ግን አንተ ግን ይኸውልህ ፖለቲካ ለመስራት ስለምትፈልግ ነው ዝም የምትለው አይደል አንተ በባለፈው ስትሰዳደቡ ነበር አለ ለፖለቲካ እኔ ከፈለክ ያንተን ቪዲዮ እና የሁለታችሁን እያመጣው መደበር እችላለሁ ግን እኔ እኮ ማምንበት ፓስተር የማንንም እርዳታ አይፈልጉም የታጠቁ ነዎት አንተ በአማራና በኤርትራ ችግር እንዳይፈጠር እያልክ እንጂ በጣም በግለሰባችሁ ችግር ትጣላላችሁ አይደል እንዴ ዝም የምትለው እኔ ለማሪ እኮ አልደገፍኩም እኔ ፓስተርንም አልናገርም ማንንም ፓስተር በራሱ የቆሙ መተኮስ ይችላሉ በቃ እንደሌላ ሰው የሚቀለድባቸው ሰው እኔ ራሴን ዲፌንድ አደርጋለሁ በሰልፍ ዲፌንስ አደርጋለሁ ስለዚህ መሳሪያ ካወጣ ማንም ሰው በዚህ ምድር ላይ መሳሪያ ማውጣት ይችላሉ ለፍልፏል አይደል ቆይ ደወርባ ለፍልፏል አይደል በቃ እኔ እኮ የምፈልገው በተግባር ማሳየት ስለሚችል ፓስተር እንዳትላኩ ሽማግሌ እንዳትላኩ አንላኩም ይሄ ነገር አንድ ሳምንት ሰጠው በቃ አንድ ሳምንት የሚገባበት ትግል አይደለም የመሀሪን ፎቶ ይለጥፉ ቤቱን ይክፈቱ እንመጣለን ጅቦ ባይዘዌ ፓስተር ጋር ለመድረስ እኛ ሚሊዮኖች ከፊት ለፊት እኛ ተጨፍጭፈን ካልሆነ አይደርስም እስኪ በቪዲዮ ተጨፍጭፍ ጠጎኛ ያለው እንዴ ፓስተር ዛሬ አላደነካቸው ቡላላ እኔ አልሰማም እኮ ጅቦ አልሰማም ፓስተር ከፖለቲካ ወጥቻለሁ የት አለ ማሪ የት አለ ያልተቦለቀ እሺ ማሪ ለምን አታስገቡትም ሰማ ያልተቦለቀ ማናማር መሰለህ በእውነት እኔ ሳላደንቆት አለ ብቻ ነው ከታዋቂ ያልተፖሰቱት ሌላው ተፖሰቱ ቦልቄያቸዋለሁ እንዳለ እኔ ከፖለቲካ ወጥቻለሁ በፐርሰናል ችግር ካሁን በኋላ የሚመጣ ሰው ፐርሰናል ነው መልስለት አገባኝም ይሄ የአማራ ፖለቲካ የኦሮሞ ፖለቲካ የኤርትራ ፖለቲካ ብዬ አላስብም ካሁን በኋላ በእኔ ፐርሰናል ከመጣችሁ በግል እኔ ግለሰብ ነኝ ካሁን በኋላ እንደ ግለሰብ ነው ከመሀሪ ጋር የሚገጥመው እኛ ግን ከፓስተር ጋር ማፍረስ ካለብኝ በግለሰብ ሙሉ ፖለቲካ ነው ማፍረስልህ ሙሉ ፖለቲካ ሙሉ አሮን ኬር ህዝብ የለ ምን የለ ካሁን በኋላ ነኝ ለማንም ህዝብ አልጨነቅም ከጌታቸው ረዳ ኢንኬዝ ኪንግ ፓስተር እያላችሁ ጻፉ ፓስተር እኔ ግን እንደ ሐሳብ ጌሙ ዲሴምበር 21 ስለሆነ አሁን አሳብዳችኋለሁ ጠብቁ እኔ አይወለ አንድ ሰው ሲናገር ሙሉ ማህበረሰቡን ነው የምናገረው አንድ ሰው ሲናገር ሙሉ ፖለቲካውን ነው የማፈርሰው ፓስተር ጌሙ ግን ኤርትራ ላይ ይሄዳሉ እንደነ ጆከር አይወለ እንደነ ዮናስ ነው የምሆነው ሪስፔክት የምትደረገው እንደዛ ስትሆን ነው ፓስተር እንደ ሐሳብ ዲሴምበር 21 ስለሆነ ጌሙ ያለ እኮ ነው ጆከር ባለጌ ነው እየተባለ ኧረ ቆይ ምን ባለጌ ነው ስትለው አይደል የምትለው ጃፒ እዚህ ጋር መጣ አንተ ጃፒ በቃ ፓስተር የብልግና ምሳሌ ጆከር ሰማ ጆከር ጃፒ እኮ በጣም ነው የሚወድ ታውቃለህ ከሌላ ሰው ጋር እንድትሆን አይፈልግም እኔ ተዋቸው ማከሳሰብ ሳይሆን ፓስተር እኔ ነኝ ሲመጣ ጆከር ማለት ነው ጃፒ በጣም ይቀናና ሰድቦ መለሰው ፓስተር ኢንኬዝ መራሰው አይደለም እኮ ፓስተር እኔ በራሴ የምንቀሳቀስ ሰው እንዴ ሰድቦ ፎቶን ለጥፎ ምን ብሎ እኮ ነው የመለሰ ጆከር ፎቶ ማን የሚለጥፍ ምን የሚባል እኔ ጆከር ነኝ እኔና ጃፒ እኔ ጋር ብቻ ነው በፍቅር የመጣው ሌሎቹ ሰድቦ እንደዚህ እናረጋለን እኔ ስድብ ፈርቼ መቼ ከማጋው ፓስተር እኛም ኮርተና ጃፒ በጣም ነው አንዴ ልናገር ፓስተር በፍቅር ነው የሚወድ ተጠንቀቅ ጆከር ዲሴምበር 21 ስለሆነ ጌምህ የአንድ ሳምንት ጊዜ ስለሆነ የሰጠ ከዛ በፊት ብታደርገው ጌሙን ምናልባት ችግር ከተፈጠረ ማለት ነው ከሳምንት እንዴ ፓስተር ጋር እንዴት ሲጀምር ፓስተር ሳምንት አይጠብቅም ከሁለት ቀን ይጠብቀዋል በሶስተኛው ይደፈዋል
ቆይ ግን እኔ አሁን ይሄ ነገር ይሄ መዛዛት ግን አሜሪካ አያካስሳቸውም? አረ እኔ በእናትህ ቆይተው ተናግሮ የለ ብዙ እኮ መረጃ ሰብስቤለታለሁ። ይኸውልህ ከመጣ ወንድ ከሆነ ይምጣ። ይኸውልህ አንድ ነገር ልንገራችሁ። እኔ ማንም ይኸውልህ እኔ ደደብ ደንቆሮ እንደናንተ ፓስተር ስንት ጥይት አለው? መሳሪያ ስንት ጥይት አለው? ስለ ጥይቱ ስማ፣ አስቆጥሮናል እኮ ባለው። እኔ እኮ አንተ ህግ የሌለበት ሀገር አለ የምኖረው። ለምናገረው ነገር ሁሉ እኮ ሪስፖንሲቢሊቲ ወስዳለሁ። የተናገረው እሱ ነው አይደል? ራሴን ዲፌንድ ማድረግ እችልበታለሁ። ይምጣ፣ እመጣለሁ ማለት አንድ ሳምንት ሰጥቶኛል። በአንድ ሳምንት ውስጥ ህይወትን አጠፋዋለሁ ብሎኛል። ኦኬ አሁን ደግሞ የሚቀጥለውን እርምጃ ወስዳለሁ። ታላችሁ ከሳምንት በኋላ ፓስተር ነው ግን ይሄ ሁሉ ሳምንት መጠፋፋት የደረሳችሁ በምን ተገናኝታችሁ? ጅቦ አንድ ሳምንት በዛ ታጋጉናላችሁ እንዴ? አፍጥኑት። አንድ ሳምንት ረዘ። እስኪ ብላላ በምን ተገናኙ መፈተሽ ያለብን እኛ። አው እንደተባለው ጃፍ ያልነበረም ያጋጨ ፓስተር እኛም ኮርተን ሙቤኪር ምናምን እስኪ ከፍሉ ነው ኮርታለች በፓስተር እኔ በህይወቴ ላይ ከዚህ ቲክቶክ ላይ ስትሰዳደቡ ስታስፈራሩ ምን ስትሉ ያው 7 ዓመት አየናችሁ። ማሪን አስገቡት፣ በቃ እዚህ እንስማ። ማሪን አስገቡት። ከንቷን ተገነገጠ። ሲናገር ራሱ ፈሳ ሙልቶታል። አላሰበም። አስገቡት፣ ማሪን አስገቡት። አሁን እሱ ምን እያለው ፊት እንደዚህ ከፎከረ እኛ እንግዲህ ማየት እንፈልጋለን። ፓስተር ቤቶን ይክፈቱ። ቆይ አንዴ አሁን ቤቴን ከፍታለሁ። እሺ አንዴ ዋን ሰከንድ። እኛም ኮርተናል በፓስተር እኛም ኮርተናል። አገራችን አንገቷን ቀና አርጋለች በፓስተር አንገቷን ቀና አርጋለች በፓስተር። እንግዲህ ምዕመናን የዛሬ ፕሮግራማችን እነሆ በጌታቸው ረዳ ተጀምሮ ፓስተር ኢዮዳብ እና በመሐሪ ጸብ ተጠናቋል። ቤቱን ይከፍታል ፓስተር። ወደሱ ሂደን ትንሽ ሞቅ እናደርጋለን፣ እናጋግላለን። ነገሮቹን ካየን በኋላ ደግሞ ወደ ጂጂኪያና ወደ ፍሬ እንገባለን። እሱንም ሞቅ እናደርገዋለን። እንግዲህ ጽድቅ ስራ ለመስራት ሁላችንም ከጎናችን እንደምትቆሙ እርግጠኛ ነን። እነሆ ቲክታከሮች፣ በተለይ ትላልቅ ቲክታከሮች እዚህ ፖለቲካ የሚያወሩ ሲጣሉ ነው ህዝብ የሚረጋጋውና እነሱን ለማጣላት ወጥረን ብንሰራ መልካም ነው እላለሁ። የዛሬ ቆይታችን እዚህ ጋር ተጠናቋል። ቸርን ሰንበት።